የክርስቲያን ልጅም ተጠምቆ ነው የሚጀምረው። ግን እዚህ ጋር ጥያቄ ጠይቄው ነበር። ልክ ሲጀምር ምን ብዬው ነበረ? አሁን ቀደም ቃል ወንድማችን ሲናገር ምናል ያው ለምሳሌ አለና አንድ ህፃን ልጅ ሳያምን ቢሞት ይድናል ወይስ አይድንም አለና ይድናል ብሎ ደመደመ። በመጀመሪያ በመደምደም ደረጃ አላስቀመጠም፣ በመደምደም ደረጃ አስቀምጦታል። ግን ይሄ ኤክሰፕሽናል ነው አለ። እስቲ ኤክሰፕሽናል ነው ብላ አሁን እንግዲህ ደምድሜ የተናገርክበትን ይህን አስተምሮን ቤተክርስቲያንህ ኤክሰፕሽናል ነው ብላ ያስቀመጠችበትን አንድ ማስረጃ አምጣ ብለን ሆነ ነበር። አላመጣም። ለምን? ስለሌሉ ነው። ባይዚ አይ ያንተ ሰዓት ስለሆነ ነው ምናምን እንደዛ ብሎ አስቦ ነው ብላችሁ ከሆነ አሁን ቀጣይ ላይ ሲያወራ ጠብቁ፣ አስተምህሮን ገልጦ ሲያሳየን ነው ኤክሰፕሽናል ነው ብላ ያስቀመጠችበትን የሱ ቤተክርስቲያን ማለት ነው። የለም ካለ ደግሞ አሳየን። እሰየው። ሰው ምን እያልኳችሁ ነው? የተነሳውን አደገኛ የሆነ ትምህርት ለመሸፈን ስትሉ የማይገናኝ ነገር አትጥቀሱ፣ አታንሱ ነው። የህፃናት ጥምቀትን ማንሳት ይህ ፋላሲ ነው ብያለሁ። ካታጎሪካል ፋላሲ ይሰርታል። ከጸጋው እምነቱ መቅደም ይቅርታ፣ ከእምነት ገና ሳታምኑ በፊት ነው ጸጋው መቀበል ያለባችሁ፣ ወይም ጸጋው ለእናንተ መሰጠት ያለበት ሳታምኑ በፊት ነው የሚለው ትምህርት የመጣው የፕሮቴስታንቶቹ በምን ምክንያት ነው ብያቸዋለሁ። ሰዎች ነፃ ፈቃድ የላቸውም ብለው ስለሚያስተምሩና እግዚአብሔር አስቀድሞ የሚድኑትና የሚጠፉትንም ደግሞ ወስኗል የሚልም ትምህርትም ስላላቸው የሚድኑትንም የሚጠፉትንም ወስኗል እግዚአብሔር። ምንም ሳታረጉ እናንተ ምን በፊት ተጠምቋል። ኦኬ ህፃናታዊ ይጠመቃሉ፣ ግን ነፃ ፈቃድ ስለሌላቸው ነው ብለን አላስተማርም። ከርዕሱ ውጭ ነው። ካታጎሪካል ፋላሲ ነው። ርዕሱ ላይ የምታወራ ከሆነ እንቀጥላለን። የአንተን ትምህርት ግን ተናገር ብዬ ነበር። ትምህርትን አልተናገርክም። እዚህ ጉዳይ ላይ ትምህርት ካለ ተናገር። እሺ ቴንክ ዩ። ከዮሲ ጋር እንቀጥል አንዴ። ኧረ አለ ኦኬ ኦኬ እኔ ማውራት አለብኝ። 10 ደቂቃ ወስዶ አውርቷል። መናገር አለበት። እሺ ድል እንስጠው ብዬ ነው። እሺ ያንተን መልስና ቆይ ለተጠየቀው ይመልስና ስንት ደቂቃ? እሺ 10 ደቂቃ። እሺ 5 ደቂቃ። ስንት ደቂቃ አልከኝ? 10 ደቂቃ ደቂቃ እንዲጠቀመው። እሺ ቀጥል። ቃል ደቂቃውን አላስቀመጥሽልኝም። 46 ላይ ታቆማል። ከ36 ጀምሮ እናደርገዋለን። መልካም። እሺ የአንተን እምነት የሚል ነገር ስላነሳ ሲምፕሊ እምነቴ ዝም ብዬ ላስቀምጥ መጀመሪያ ማለት ነው። ሰው በክርስቶስ ኢየሱስ ሲያምን ባመነበት ጊዜ የዘላለም ሕይወት ያገኛል፣ ይድናል ብዬ አምናለሁ። ኦኬ። ስለዚህ ይሄ የኔ ሲምፕሊ ኖርማል የሆነ ትምህርቴ ነው። ልክ አንተ ቅድም ያነሳኸው የኢትዮጵያዊ ጃንደረባ ትምህርት ለእኔም ይሰራል ማለት ነው። በነገራችን ላይ ያ ትምህርት እዚህ ለእኔ አይሰራም የሚል ሰው ራሱ አታገኝም። ምናልባት እሷን አስበህ ከሆነ ያ ትምህርት ለእኔ ይሄኛው አይሰራም የሚል ሰው አታገኝም። ሰው በእምነቱ ካመነ በኋላ ይጠመቃል የሚለውን ነገር እዚህ ውስጥ በካመነ በኋላ በጥምቀት ጸጋን ያገኛል ምናምን የሚለውን ነገር እዚህ ውስጥ አልቀበልም ምናምን የሚል ሰው አታገኝ። ስለዚህ ኦፍ ኮርስ የኔ እምነት ይሄኛው ነው። ነገር ግን እያወያየን ያለው ነገር ኤክሰፕሽናል ነው ብለህ ያለ ቦታው ያመጣኸው ነገር ነው። ከዛ መልሰህ እኛኑ ምን ትለናለህ? በካቴጎሪካል ፋላሲ ትከሰናል። ሶ እስቲ አስቀድሞ እንደው የተባለውን ነገር ዝም ብዬ ለመዳሰስ ልሞክር። እንግዲህ የህፃናት ጥምቀት ምንድን ነው ሲባል ሰምተናል። አንደኛ ኤክሰፕሽናል ነው ሲባል ሰምተናል። ሁለተኛ አንተ ራስህ አንድ ህፃን አላልኩም፣ አክቹሊ አንድ ሰው ሳይጠመቅ ቢሞት ነው ያልኩት። ሳይጠመቅ ቢሞት ብለን ስንጠይቃችሁ መጀመሪያ ረስተ ከሆነ ማለት ነው። ሳይጠመቅ ቢሞት ብለን ስንጠይቃችሁ የምትመልሱት ምላሽ እሱማ ኤክሰፕሽናል ነው። ኦኬ ኤክሰፕሽናል ነው እሱማ ብላችሁ ነው የምታስቀምጡት። አይ በህይወቱ ግን ቢቀጥል ባይሞት ግን ያ ሰው ኤክሰፕሽናሊ እኮ ትድን ነበረ ባትጠመቅም ችግር አልነበረውም። ስለዚህ ከዚህ በኋላም ባትጠመቅም ችግር የለም ተብሎ ግን አይተው። ኤክሰፕሽን የሚባለው ነገር ይሄ ነው ብዬ አስቀምጥ። ኦኬ
ስለዚህ እናንተኑ ስንጠይቃችሁ ከምትመልሱት ምላሽ አንጻር ይሄን ያነሳሁት ማለት ነው። ሰው በደንብ ስማ ለማለት ነው ወደፊት። ኦኬ አሁን እንቀጥል። የህፃናት ጥምቀትን ወንድማችን አኬ ምን አለ? አይ እሱ ኤክሰፕሽናል ነው አለ። ቤተክርስቲያኑ የህፃናት ጥምቀትን ኤክሰፕሽናል ነው ትላለች ወይስ ደግሞ አትልም የሚለውን ጥያቄ ግን መመለስ አልቻለም። ለምን? ቤተክርስቲያኗ ኤክሰፕሽናል ነው አትልም። ሁላችሁም ይህን መጽሐፍ ታውቁታላችሁ ብዬ አስባለሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓተ አምልኮትና የውጭ ግንኙነት ስለ ጥምቀት ምን ይላል? ሰባቱ ምስጢራተ ቤተክርስቲያን። አሁን ኦሪጂናሊ የጠየቅኩት ጥያቄ ምንድን ነው? ቤተክርስቲያን ህፃናትን ስታጠምቅ ጸጋ ይቀበላሉ? ያው በቃ በጥምቀት ኃጢአት ይሰራል የሚለው ለነሱ ይነገራሉ ወይስ አይነገርም? በእናንተ ቤተክርስቲያን መሰረት ይሄ ይነገራሉ ወይስ አይነገርም? እሱም በኋላ ትነግረናል። ህፃናቱ የሚቀበሉት ምንድን ነው? ጀነሬት ይሆናሉ በጥምቀት። በብሉይ ኪዳን ህፃናት በእግዚአብሔር ዘንድ ተቀባይነት የሚኖራቸው በተገረዙ እሺ እንቀጥል። ቀጥሎ ደግሞ እንደዚህ ብሎ ይናገራል። በአዲስ ኪዳንም ህፃናት በህፃንነት እድሜያቸው የክርስቶስ ቤተሰብ መሆን በጥምቀት ለህፃናት የክርስቶስ ቤተሰብ መሆን ኤክሰፕሽናል ነው ወይ ነው ጥያቄው። ወንድማችን ወስዶ ምን አድርገው በብሉይ ኪዳን ካለው ስርዓት ጋር የተያያዘ ነው አለ። በብሉይ ኪዳን ግን ህፃናትን መግረዝ ኤክሰፕሽናል አይደለም። ህፃናትን መግረዝ በብሉይ ኪዳን ኖርም ነው። ኦኬ ሊያደርጉት የሚገባቸው እንደ ህግ የተሰጣቸው ነገር። በስምንተኛው ቀን ግረዘው፣ ካልገረዝከውስ አይ በቃ አንተ እኮ የኪዳኑ ህዝብ እንዲሆን እንትን አላደረግከውም፣ አላቀረብከውም። ኦኬ ስለዚህ እንደ ኤክሰፕሽን የሚታይ አይደለም፣ እንደ ግዴታ የሚታይ ጉዳይ ነው። ስለዚህ የብሉይ ኪዳኑን ይዘ የምትመጣ ከሆነማ የህፃናት ጥምቀት ጥምቁን በእናቱ ማህፀን ሳለ መንፈስ ቅዱስ ተመልቶ ነበር ይልና ቀጥሎ ግን ጌታችን መድኃኒታችን በማስተማር ዘመኑ ህፃናትን ባርኳቸዋል። ይህም ህፃናት እድሜያቸው ወደ እግዚአብሔር ከመቅረብ የሚከለክላቸው አለመሆኑን ያሳያል። ይህን ኤክሰፕሽን የምትለን ቤተክርስቲያን ህፃናት በእድሜያቸው ወደ እግዚአብሔር ከመቅረብ አንከለክልም ብለው የሚያስቀምጡትን ኤክሰፕሽናል የምትለን ኦኬ የራስህን ጥያቄ መመለስ ሲያቅተው ወደ ሌላ አቅጣጫ እየሄድክ ነው። ይሄንን ኤክሰፕሽናል መሆኑን ፕሩቭ እስካላረክ ድረስ ሌላ ጥያቄ መጠየቅ መብትህ አይደለም ያልኩ ለዛ ነው። ሲምፕሊ በቃ የራስህን አስቀምጠህ ነው እያልክ ያለው። ከዛ በኋላ መጨረሻ ላይ አድሬስ የምናደርገው ነገር አለ። እሱ አድሬስ የምናደርገው ነገርስ ምንድን ነው? አድሬስ የምናደርገው ነገር አይ እንደዛ ስንል እኮ ከፈቃድ የተነሳ ነው። እንደው ነፃ ፈቃድ እኮ የላቸውም። በቃ ሪፎርምድ እንደዛ ሲያወሩ ያለ ነፃ ፈቃድ ነው፣ ያለ ፈቃዳቸው እንደዛ ነው። ኦኬ ነፃ ፈቃድ ስለሌላቸው፣ ስለዚህ ከዚህ ከፈቃድ አንጻር በተያያዘ ነው ይሄንን እያወራ ያለሁት እያለን ነው ወንድማችን። መልካም ይሄንን ስታነሳ ህፃናቱ የሚፈቅዱበት የሆነ ነገር የሚያደርጉበት ፈቃድ አላቸው። ፈቃድ ያለውን ልጅ ነው ወይ በጥምቀት ጸጋ ሰጠዋለሁ እያልክ ያለው? አስብ መጀመሪያ ኤክሰፕሽናል ነው ብለህ ኤክሰፕሽናል መሆኑን ማስረጃ አላመጣህም። ቤተክርስቲያንህም አንተም እንዳልከው ከብሉይ ኪዳኑ ትምህርት ጋር ታገናኙታላችሁ። በብሉይ ኪዳን ህፃናት መግረዝ ኤክሰፕሽናል ካልሆነ ከብሉይ ኪዳን ጋር ካገናኘኸው በአዲስ ኪዳን ህፃናት መግረዝ ኤክሰፕሽናል የሚሆንበት እድል የለውም። ብሮስኪ እድል የለም፣ እንደዛ የሚባል እድል የለም። ኦኬ ስለዚህ ከብሉይ ኪዳን ጋር ባገናኘህበት ቅጽበት ኤክሰፕሽናሊቲው ለእሱን ካስቀመጥክ፣ በነገራችን ላይ ጆይን ወይም ደግሞ ጆናታን ሉትራንን ማስገባት የምትችይ ከሆነ ቤኪን እንደው በእኔ ስልጣን ቤኪ ትመለሳለህ። በረከት ጌትነት ቤኪ ያለክ በቃ ሰዓቴን ተጠቅሜ እንትን አድርግ። ቤኪ ያለህ እሺ ቤክ ወርዷል። ቤኪ ነው የጠየኩኝ። ጆናታን ሉትራን
አለና ሪኩዌስት አድርግ የለም የሚለው ነገር ለዚህ ጭራሽ ሲግኒፊካንት የማይሆነው ጭራሽ ሬሌቫንት የማይሆነው ለአንተ ሙግት አክሊል ህፃናቱ ፈቃዳቸውን ተጠቅመው ነገር ማድረግ የሚችሉ አይደሉም። ኦኬ አንተም እያጠመክና በጥምቀት ጸጋ እየሰጠኋቸው ነው እያልካቸው ያላቸው ህፃናት እኮ እንደዚህ አይነት ፍቃድ መጠቀም የሚችሉ ሰዎች አይደሉም። እያንዳንዱ የምታመጣው ነገር ወደ አንተው ኮላ አንደኛ ኤክሰፕሽናል ነው ላልከው ነገር ማስረጃ ማምጣት አትችልም። አንድ ሁለተኛ ከብሉይ ኪዳን ጋር አገናኝተዋል። በብሉይ ኪዳን ህፃናትን መግረዝ በምንም አይነት ሁኔታ ኤክሰፕሽናል አይደለም፣ ኖርም ነው፣ ህግ ነው። ከሱ ጋር አገናኝተ የእሱ ታይፖሎጂ ሞር ሰምቲንግ ወይ ሪፕሌስመንት ምናምን ብታደርገው ራሱ ወይ ፉልፊልመንት የፈለግከውን በለው ብታደርገው ራሱ እንደዛ ብታደርገው ራሱ ያ የሚያሳየው ኤክሰፕሽናል መሆኑን ሳይሆን ግዴታ መሆኑን ነው። ስለዚህ ለግርዘት ጊዜ ግዴታ ሆኖ ለጥምቀት ጊዜ ኤክሰፕሽናል የሚሆንበት እድል የለም። እንደዛ አይነት እድል የለም። ሎጂካሊ ኮላፕስ እያረከነ ያለው ለምን ሲባል አንተ ቤት ያለውን ወይም ደግሞ አንተ ጋር ያለውን ትምህርት ትተህ ሪፎርምዱ ጋር ያለውን የሆነ ነገር ለመግለጥ እየሞከርክ ስለሆነ ማለት ነው። ሪፎርምዱ እኛ አይደለም ይሄን የሚለው ሪፎርምዱ መልሱን ይሰጣል እዚህ ተዘጋጅቶ እየጠበቀ ስለሆነ ማለት ነው። ነገር ግን በአንተም ትምህርት ቢሆን ፈቃዳቸውን መጠቀም የማይችሉ ህፃናትን ታጠምቃለህ። ኤክሰፕሽናል ነው አልክ። ኤክሰፕሽናል የሚሆንበት መንገድ በእያንዳንዱ አቅጣጫ ዝግ ነው። ኦኬ። ስለዚህ አሁንም የምንጠይቅህ ጥያቄ አለ። ያ የምንጠይቅህ ጥያቄ ደግሞ ይሄ የህፃናትን ጥምቀት ኤክሰፕሽናል ነው ስትል በራስህ ዝም ብለህ መተህ ነው ያልከው ወይስ አይደለም የሚል ነገሩ በራስህ ነው ያልከው። በራስህ ካልከው ነገር ጋር ተጋጭተሃል። ምክንያቱም ከግርዘት ጋር አገናኝተኸዋል። ግርዘት ኤክሰፕሽናል አይደለም፣ ግዴታ ነው። ጥምቀትም ኤክሰፕሽናል አይደለም ማለት ነው። ባጭሩ ከሱ ጋር ባገናኘው ቅጽበት ያልቅልሃል። ነገር ግን አይ ቤተክርስቲያኔ እንዲህ ብላለች ካልክ ኧረ ኢየሱስ ነው ያዘዘው ህፃናትን እንዲመጡ አትከልክሏቸው ብሎ ኢየሱስ ነው ያዘዘው ብሎ አስቀምጠውልሃል። እንግዲህ ሁለቱም ፓትሪያርኮች ያለፉትም የአሁኑም ፓትሪያርኮች እንዳስቀመጡት ደግሞ ይሄ የቤተ ክርስቲያኗ እምነት ነው። ኤክሰፕሽናሊ የምትይዘው ጉዳይ አይደለም። የቤተ ክርስቲያኗ እምነት ነው። መግቢያውን አስነብባለሁ ከፈለክ ችግር የለውም። የቤተ ክርስቲያኗ የማትደራደርበት እምነት ላይ ቆመ ኤክሰፕሽናል ነው እያልክ ነው። ሲጀመር ከቤተ ክርስቲያኗ ጋርም እየተጋጨህ ነው ባጭ። ኦኬ። ስለዚህ ከራስህም ጋር ከቤተ ክርስቲያንም ጋር ተጋጭተሃል። ጥያቄ ማንሳት የምትችለው እና አንተ ጥያቄ ቫሊድ የሚሆነው ፈቃዳቸውን ተጠቅመው የሆነ ነገር ማድረግ ማመን የማይችሉ ህፃናትን አጥምቃችሁ ስትሰጧቸው ጸጋ ይቀበላሉ ስትሏቸው እነሱ ያንን ኤክሰፕሽናል እየተቀበሉ መሆኑን ማሳየት ስትችል ብቻ ነው። ማሳየት አትችልም። ቅድም እንዳሳየሁት ነው ፖይንት። እሺ ሰዓቴ ስላለቀ ኦኬ ታንክ ዩ አማን ይመጣል። እሺ ይቀጥል እንጂ ማንንም ተጠራው ነው። እሺ ተቀጥላለህ። ቆይ ተቀጥላለህ። ምን አንዴ ተቀጥላለህ። ቆይ ማለት ቆይ አንዴ አንተ እኮ አይደለም አሁን ሊድ የምታደርገው ቤቱን እኮ የሚመራው አካል አለ። ለምን እንደዚህ ተቀጥላለህ? አንዴ ቆይ አንተ አይደለም እኮ የምትነግረኝ። ያው እኔ እናንተ ነና ባውኪንግ ፎር እያወራን ያለ ነው። ተራየው አቋርጥ ተቀጥላለህ ያልኩህ እኮ ለዛ ነው። ቆይ አማን የምለው ነገር ስላለ አንዴ አፈንከን እኮ መጥተህ ጋድ አንዴ ቆይ ኦኬ ችግር የለውም። ሶስት ደቂቃ ብቻ ተናገርና ኢዮስያስ እና ጆናታን ሉትራን መናገር አለባቸው። ኢዮስያስ በጣም ቆይቷል። ሁለቱም መናገር አለባቸው። ሁለተኛ አማኒ የተጠየቀውን ጥያቄ ምላሽ ይዞ መምጣትና ለመምጣቱን እናረጋግጥ። መጀመሪያ ያለቀ ቢዝነስ ማለት ስላለ ወይም ከአኩ በፊት ይቅደም ወይስ አኩ ይቅደም? ሶስት ደቂቃ እንትን ይሰጥ ወይስ እነሱ ከተናገሩ በኋላ ይሰጥ? እሱ ከዘጋ በኋላ ይሄዳል። ችግር የለውም። አንዴ እሱ ከዘጋ በኋላ ይሄዳል። ግን አንዴ አማንን ልጠይቅ። ተዘጋጅቷል አልተዘጋጀም? መጀመሪያ እሱ የተጠየቀው ጥያቄ ስላለ ምላሹን ይዞ መጥቷል። አማንዬ መጥተሃል? እሺ እንትና በኋላ ትቀጥላለህ። አለቀ። ይሄን ለማለት ነው። አሁን 3 ደቂቃ አድርጊለት። ሶስት ደቂቃ ስለጠየቅኩኝ ይኸው ጥያቄውን መልሰህ ብትጀምር ጥሩ ነው። ለማንኛውም ይኸው እሺ ምንም ጥያቄው እኮ ከቅድም ጀምሮ እኮ ደጋግመን እኮ ተናገርን። እንደው አይ ካታጎሪካል ፋላሲ አይደለም ተብሎ እንደዚሁ ተያዘ እንጂ በቃ በደምብ ግልጽ የሆነ ካታጎሪካል ፋላሲ ነው። በመጀመሪያ ደረጃ የጥምቀቱ ጉዳይ ኤክሰፕሽናል ነው ስንልኛ እንደው ጥምቀትን እኛ በዛ ደረጃ ብዙም አንቀበለውም እያልን ነው።
ልክ እንደዛ ስመስሉ ሲያወራም ደግሞ ነበር። አሁን ነው እንደዛ ያለን አይደለም። በህፃናት ጥምቀትማ በሚገባ እናምናለን። በህፃናት ጥምቀት የማታምኑት እናንተ ናችሁ፣ አንተ ነህ እንጂ እኛ እናምናለን እንዴ በሚገባ። ያ ጭራሽ ከመጽሐፍ ቅዱስ ጋር እኮ ነው አገናኝቼ ነገርኩ። ልክ በብሉይ ኪዳን እንዳለ ሁሉ አሁንም እንደዚህ ይቀጥላል ብዬ ከመጽሐፍ ቅዱስ ጭራሽ አድርጌ እየነገርኩ አረ ቤተክርስቲያን ጌታችን ኢየሱስም ይህን ነገር ፈቅዷል እያለች ነው ብለህ ስትከሰኝ ነበር እንዴ። የሳው ይሄማ የመጽሐፍ ቅዱስ ትምህርት ነው፣ ትክክል ነው፣ እናምናለን፣ እንቀበሏለን። ኤክሰፕሽናል ነው ያልከው ምንድነው አክሊል ከተባለ ሰው አስቀድሞ ከማመኑ በፊት ዳግም የሚወለደው ወይም ነው ጸጋን የሚቀበልበት እሱን መንገድ ነው እያልኩ ያለሁት። አሃ ወይስ ምንም ጭራሽ እየተግባባንም አይደለም? የመጀመሪያው እሱ ነው። ሲቀጥል ግን አይ እንደው ከግዝረት ጋር ካገናኘውማ በቃ በጣም ብዙ ነገር ይበላሻል። አይበላሽም። ለምሳሌ አንድ ትልቅ ሰው ማለት ነው ወደ ይሁዲነት ኮንቨርት ማድረግ ቢፈልግ ምንድነው የሚጠበቅበት ከሱ? አንድ ሰው ወደ ይሁዲነት ትልቅ የሆነ ሰው ወደ ይሁዲነት መግባት ቢፈልግ ምንድነው የሚያደርገው? አንደኛ አምላካችሁ አምላኬ ነው ማለት አለበት። ልክ ሩት እንደተናገረችው ማለት ነው። አምላክሽ አምላኬ፣ ህዝብሽ ህዝቤ እንዳለችው፣ አዎ የእናንተ አምላክ የኔም አምላክ ነው፣ በሰራዊት ጌታ በእግዚአብሔር አዎ ማመን አለብኝ ብሎ ማመን አለባቸው። የመጀመሪያ ይሄ ነው። ሁለተኛው ምንድን ነው? መገረዝ አለበት። ብራዘሬ ሰርከምሲዥን በኋላ ይመጣል። አይተዋል። ለትልቅ ሰው ከሆነ ሳያምን በፊት ዝም ብላ አትገርዘውም። ሲጀመርስ ለምን ይሰጥሃል? ራሱ እንድትገርዘው ሳያምን በፊት እንዴት ይሰጥሃል? ምን ይቀድማል? እምነት ይቀድማል። ከዛ በኋላ ነው ጥምቀት። እምነት ይቀድማል። ከዛ በኋላ ነው ግዝረት፣ በብሉይ ኪዳንም ማለት ነው። ታዲያ እኮ ህፃናት ግን ካልክ ኤክሰፕሽናሊ ህፃናት ከሆነ በቃ ተገዝረው ይጀምራሉ። ኤክሰፕሽናሊ ያልነው ግዝረቱ መቅደሙን ነው እንጂ በቃ ይሄማ ኖርም ነው፣ ህግ ነው። ምን አላልከው? ትክክል ነው፣ ህግ ነው። ግን ኤክሰፕሽናሊ ግን ለህፃናት ሲሆን አስቀድሞ እመኑ ተብሎ አይጠበቁም። ልክ ጥምቀትም እንደዛ ነው። እኛ ጋር አንድ ሰው አስቀድሞ ያምናል፣ ከዛ በኋላ ነው የሚጠመቀው። ህፃናት ከሆኑ ግን አስቀድማችሁ እመኑ ተብሎ አይጠበቁም። መጠመቃቸው ግን ከማመናቸው በፊት አሁን በእናንተ ዘንድ ያለውን ለመሸፈን እየተሞከረ ያለውን ትምህርት ግን ከእሱ ጋር የሚገናኝ ግን አይደለም። ነፃ ፈቃድ ስለሌላቸው በኃጢአት በጣም ሙታን ከመሆናቸው የተነሳ ቅድመ ውሳኔ ብለን አይደለም። ምክንያቱም በእናንተ ትምህርት ሰው አስቀድሞ ጸጋ የሚያስፈልገው ከእምነት በፊት ለምንድን ነው እንደዚህ ይላል የዶርቱ ካነን። አንዳንዶች የእምነትን ስጦታ ከእግዚአብሔር የሚቀበሉት፣ ሌሎች ደግሞ የማይቀበሉት ከዘላለማዊ ውሳኔ የተነሳ ነው ይላሉ። የሚያምነው ራሱ የሚያምነው ስለተወሰነበት ነው። የማያምነውም በቃ ከዘላለማዊ ውሳኔ የተነሳ ነው። ይህንን ከህፃናት ጥምቀት ጋር አይገናኝም ነው። እናመሰግናለን። ጥያቄውን ሰዓት መልሰው ሰዓት አለቀ። አማን ያልክ ጥያቄውንማ በደንብ መለስኩኝ። አንተ በጠበቀው መልኩ አልሆነልህም እንጂ አንተ በምፈልገው መልኩ አልመለስልህም። ከቤተክርስቲያን ጋር ተጋጫ። ለማንኛውም አልተጋጨውም፣ አንተ ነው የተጋጨብህ። አማን ቀጥል። ከፍ አድርጉትና ከአባቶች ያሳየን ያለ ፈቃዷ ነው የሚለውን አማን ቀጥል። አሁን ግን አማን ይናገርና ኢዮስያስና ጆናታን ይናገሩ። አማን ይናገራው ቆይቷል። እሺ፣ ከዛ ኢዮስያስ፣ ከዛ ጆናታን፣ ከዛ አኮ እንደገና ከዛ ቃል እንደዛ ነው። ከኔ ጋር ከሆነ የሚያወሩት አንድ በአንድ ብቻ ነው የማወራው፣ ከአንድ ሰው አት ታይም ከአንድ ሰው ጋር። አሁን ደግሞ አሁን ከአማን ጋር አማን መጽሐፉንና የአባትን ስም ንገረኝና ከዛ በኋላ ያለ ፈቃዷን ያዳናት የሚለውን እዛው ጋር ታሳየናል። እዛው ክፍል ላይ ኦኬ ሌትስ ጎ። እሺ ሚውት አድርጉ። የማን ድምፅ ነው? ሳሪቹ ያንቺ ነው። እሺ ምን ነበር ስናወራ የነበረው? ሰዎች ከማመናቸው በፊት መቅደም ያለበት ነገር አለ። ኦር እግዚአብሔር አንዳች ነገር መስራት ነበረበት። ያንን ሪጀነሬሽን የሚል ሪፎርምዶቹ ይጠቀማሉ። ሪጀነሬት መደረግ ቀድሞ ማለት ነው። ደን ከዛ በኋላ እምነት ይመጣል የሚል ነገር ነው ስናወራ የነበረው። ከዛ ሊዲያን እንደ ኤግዛምፕል አመጣን። አሁን ምን እናደርጋለን? ሰብሰብ አድርጌ ኮቴሽኖችን አምጥቻለሁ ከኤርሊ ቸርች ፋዘርስ። አንዱ ቦታ ላይ ሴም ርዕስ፣ ሌላው ቦታ ላይ ደግሞ አሁንም ያንኑ ሀሳብ የሚደግፍ ነገር እንዴት እንዳስቀመጡ ጭምር የምናሳይ ይሆናል ማለት ነው። የመጀመሪያ የምንጠቅሰው ቅድም አኬ ብሎታል፣ ኦግስቲንን ብቻ ነው የሚጠቅሱት ብሏል። ፕሪዴስቲኔሽን ዋይስ ስለሆነ ኦግስቲን ነው የሚጠቅሱት። የስ ኦግስቲንን እንጠቅሳለን። ኦግስቲን የቤተክርስቲያን አባት ስለሆነ ሄሬቲክ ተብሎ ተፈርጆም ስለማይታወቅ ኦኬ፣ በደንብ ስሙ ምዕመናን፣ ከዚህ በፊት የተነገራችሁን ጭምር ማለት ነው። ሄሬሲ ተብሎ አልተወገዘም። እሱ ያስተማራቸው ትምህርቶች ባይሆን በኦሬንጁ ጉባኤ በሁለተኛው ማለት ነው ትክክል ነህ ነው የተባለው። ትክክል ነህ ነው የተባለው። ኦኬ፣ ትክክል ነህ። ያንን ጉባኤ ደግሞ አሁንም ምዕመናን በደንብ አድምጡ። ያንን ጉባኤ ደግሞ የኦሬንጁን ጉባኤ
የማይቀበሉ ሊኖሩ ይችላሉ። ግን ስህተት ነው ሄሬሲ ነው የሚል የትኛውም የቤተ ክርስቲያን ትራዲሽን የለም። ኦሪየንታልም መናፍቅ የሆነ ጉባኤ ነው አትለውም፣ አኬ ያለበት ማለት ነው። እዛ ጉባኤ ላይ ካነኖች ውስጥ የተቀመጠውን ነገር በኋላ ላይ እሱን ደግሞ እናያለን። ነገር ግን ኦግስቲንን ነው አሁን የምናመጣው። ከዛ በኋላ ኦግስቲን በተናገረበት አውድ ውስጥ ደግሞ ሪጀነሬሽን መቅደም እንዳለበት፣ ኦኬ ሪጀነሬሽኑ መቅደም እንዳለበት እግዚአብሔር ቀድሞ ይህን ነገር በሰዎች ህይወት ላይ እንደሚሰራ የሚያሳዩ ክፍሎች እናወራና ከኦግስቲን ወደኋላ እንሄዳለን ማለት ነው። መልካም እሺ፣ ጽሁፉ ይታያችኋል? ይሄ ጽሁፉ ይታያችኋል? ይሄ እሺ፣ ምን የሚል መጽሐፍ ነው? እዚህ ጋር ላውጣው፣ እሱ ጋር ስለማይነበብ ነው። ከላይ ያለ ቻፕተር 62 ኦር ምን ላይ ኦገስትን ምን የሚለው መጽሐፉ ላይ ኦን ፕሪዴስቲኔሽን ኦን ፕሪዴስቲኔሽን። እሺ ኦን ፕሪዴስቲኔሽን። ቆይ አንዴ፣ ስንተኛው መጽሐፍ? ይሄው ከላይ ያለ ቻፕተር ስንተኛው መጽሐፍ? አንድ መጽሐፍ አይደለም። ኦን ፕሪዴስቲኔሽን ኦፍ ዘ ሴንትስ ነው አይደል? እስቲ ኦን ፕሪዴስቲኔሽን ነው አይደል? እስቲ ኦን ፕሪዴስቲኔሽን በልና ቻፕተር 62 ስንተኛው መጽሐፍ? ስንተኛው? አየዮ፣ ይሄን እኮ ነው፣ አንድ መጽሐፍ አይደለም። እሺ ኦን ፕሪዴስቲኔሽን ራሱን ችሎ ነው። ከዛ በኋላ ቻፕተሮች አሉት። ስለዚህ ኦን ፕሪዴስቲኔሽን ብለህ የሚለው ጋር ነው። ምን አልከኝ? ሜሪትስ ኤንድ ሪሚሽን ኦፍ ሲንስ የሚለው መጽሐፉ ጋር ከዛ ኦን ፕሪዴስቲኔሽን ፓርት ላይ ማለት ነው። ኦን ፕሪዴስቲኔሽን የሚናገርበት ፓርት ላይ አንድ ፕሪዴስቲኔሽን ኦፍ ዘ ሴንትስ ነው አይደለም? አማን እኮ ሴንቶችን ፕሪዴስቲን አደረገ መች አደረገ የሚለው ነው። እሱን አይደለም ብለህ ፕሪዴስቲኔሽን ኦፍ ዘ ሴንትስ በል። አሁን አንተ በቻፕተር መጣ። ወደ ቻፕተር ከመሄደ በፊት ግን አንድ መጽሐፍ አይደለም፣ ብዙ ስንት መጽሐፍ ነው ያለው ታውቃለህ? እሱን ሰርች አድርግና ሰርች አድርግ አይደለም። ለምን አንተ ተመልሰናል። ቡክ ስንት ነው? ቡክ ስንት ነው? ከናን ለምንድን ነው የማትዘጋው? በጌታ በኢየሱስ እንዴ ሁሉ አይወለሽ። እኔ ልንገርሽ፣ ለምን መሀል ትገባለህ? እኛ እያወራን እንዴ እኮ በጣም ስርዓት አልበኝነት እኮ ነው። ከናን ፕሊዝ፣ ኧረ እኔ አልጮኩም። እሺ አማን እያልኩ ያለሁት ኦን ዘ ፕሪዴስቲኔሽን ኦፍ ዘ ሴንትስ ሁለት መጽሐፍ ነው ያለው። እሺ ፎር ዩር ኢንፎርሜሽን ቡክ ስንት ነው? ቡክ ዋን ፕሮፌት እባክህን ዘጋው፣ ሚዩት አድርገው። ቡክ ዋን እና ቡክ ቱ አለው። እሺ ኦን ዘ ፕሪዴስቲኔሽን ኦፍ ዘ ሴንትስ የኦገስትን ቡክ ዋን ቡክ ቱ አለው። ቡክ ዋን ቡክ ቱ። እሺ አውጣ፣ ቡክ ዋንን አውጣ። በቃ እንዲህ ተብሎ ነው የሚነገረው። ቀጥል። እንደዛ አለመነገር እኮ እዚህ ጋር የሚወራውን ነገር ስህተት አያደርገውም አይደለም። ገና ከጅምሩ ስንት መጽሐፍ እንዳለውም አላወቅም። አገር እያዝልኝ የምትለው ነገር አይደለም። ስንት መጽሐፍ እንዳለውም ሳታውቅ እንዴ? የትኛው መጽሐፍ ላይ ነው የሚለውን እኮ መታወቅ አለበት። አላውቀውም ስንት መጽሐፍ እንዳለ። ስለዚህ ያመጣሁት ኮቴሽን ስህተት ነው። ስንት መጽሐፍ እንዳለው ስለማላውቅ ኮቴሽኑ ከየት ነው የሚለውን መናገር አለበት ብዬ ነው። እሺ እሱ ላይ ደግሞ የሊዲያን የጠቀሰው ኖ ሊዲያን አይደለም። የሊዲያን እንሄድበታለን። የሊዲያን እንሄድበታል። ሚውት አድርግ። በፍጹም የሊዲያን ነው የተጠየቀው። እሱን ስታመጣ ማለት ነው ወይ? የሊዲያን ሲፎክር የነበረው ሪጀነሬሽን ፕሪሲድስ ፌዝ የሚለው የካልቪኒስቶቹ ትምህርት ብቻ እንደሆነና ሪጀነሬሽን የሚለውን አይዲያ ራሱ ከእምነት በፊት አይወራም የሚል ነገር ነበር ሲያወራ የነበረው። ደን ከእምነት በፊት የሚወራ መሆኑን ምሳሌ አድርገን ያመጣ ነው ሊዲያን ነው። ሊዲያ ላይ ይሄ ነገር ሀፕን አድርጓል ነው። እዛ ላይ ዲስከስ አድርገናል። አሁን እየመጣ ያለሁት ምን ላይ ነው ሲባል ሪጀነሬሽን ለሰዎች ቀድሞ መደረግ አለበት የሚል ነገር እየተወራ ነው። ይወራል፣ በአባቶች ዘንድ ይታወቃል፣ ከፕሪዴስቲኔሽን አይዲያም ተደርጎ ይወራል የሚል ነው ያመጣሁት። ኦኬ ደን ዮሐንስ 3:21 ላይ ስራው በእግዚአብሔር ተደርጎ እንደሆነ ይታወቅ ዘንድ ወደ ብርሃን ይመጣል የሚለውን ክፍል ሰዎች ወደ ብርሃን ለምን መጡ የሚለውን ነገር አባቶች እንዴት አብራሩት ነው እያወራን ያለ ነው። ኦኬ ያንን ነው እያወራን ያለ ነው። አይ በቃ ኤግዛክትሊ ሊዲያ ላይ እንዴ ምሳሌው ሊዲያ ብቻ ናት መቻልኩ። ቅድም ደግሞ እያልኩ ያለሁት ምን መሰለህ አማን፣ እኔ ደግሞ እያልኩ ያለሁት አሁን ቅድም የተነሳው የምንድነው የሊዲያ። ከዛ በኋላ ምን አይነት ጥያቄ ጠይቅኝ እና ሞዴሬተሮች ፕሊዝ ሚዩት አታድርጉኝ። እሺ እኔ ራሴ ሚዩት ማድረግ ሲኖርብኝ ሚዩት አደርጋለሁ። ሚዩት አታድርጉኝ። እሺ ስቀጥል ምንድነው ተነስቶ የነበረው የሊዲያ ኬዝ ነው። የሊዲያ ኬዝ ላይ ምን አይነት ነገሮች ምን አይነት ጥያቄ አምጥተብኝ ነበር? አምጣ ይህንኑ ክፍል ይዞ
በፈቃዷ ነው ብሎ የተረጎመ አንድ አባት አምጣ ነገር አልክ። ልክ ማንን እንደጠየቀው ቅድም ልደትን እንደጠየቀው ማለት ነው። ሐዋርያት ሥራ ምዕራፍ 16 ላይ የሊዲያ ላይ ልክ እንደጠየቀው በሌላ ጉዳይ በሌላ ርዕስ ቢሆንም እሱ ላይ አምጣ አልከው። ከዛ በኋላ የምዕራፍ 10 ይዞ መጣ ብለህ ይሄ ማፈሪያ ብለህ ስትሰድቦ ነበረ። ምን አይነት ማፈሪያ ነው ብለህ ምዕራፍ 10ን ስላመጣ ኤግዛክት 16 ተጠይቆ 10 ካመጣ ማፈሪያ ነው። ልክ እንደዛ ሁሉ እኔም አንተን የጠየቅኩ 16ን ነበር፣ ግን 16ን ጠይቄ 16ን ስላላመጣ ማፈሪያ ብለህ ይደብርሃል። አማን ከታለቀ ማፈሪያ ለምን መሰለህ ማለት የማትችለው 16ን ብቻ አይደለም የጠቀስ ነው ክፍሎች አሉ። አምጣ ያልኩ 16 ነው የሊዲያ ነው አምጣ ያልኩ። እኔ ደግሞ ያንን ቀድሞ መምጣት ጸጋው መምጣት አለበት የሚለው ሳውራ ነበር። ለጊዜው ጥያቄ እሱ ነው የሊዲያ ነው። ለጊዜው ጥያቄው የሊዲያ ነው። አማን እባክህን በቃ እኔ ደግሞ ሳወራ የነበረው አድርግና ይሄኛው እንዲቀርብ አትፈልግም አይደለም? አይ ምንም አይሰራልኝም። ምን የመጀመሪያው የጠየኩህን ማስረጃ አውጣልኝ። ሚውት አድርግና እሺ፣ ሚውት አድርግ። ስለዚህ ከሌላ ሰው ጋር ልቀጥል። አንተ ማስረጃውን ካላመጣ ከሌላ ሰው ጋር ልቀጥል። እሺ፣ ሚውት አድርግ። ካላመጣ ማስረጃውን ከሌላ ሰው ጋር ልቀጥል። በቃ እኮ እኔ ሰዎችን ላስታውሳቸው ምን ተወርቶ እንደነበረ እሱማ ይታወቃል እኮ የሊዲያን አምጣ ነው የተባልከው። ምንም እኮ እሺ፣ በቃ እሺ፣ ሚውት አድርግ። የሊዲያ ብቻ ተብሎ እንደነበረ ላስታውሳቸው ሰዎችን ሚውት አድርግ። አንዴ ጓይድ ፕሊስ እባክህ ማለት እሺ፣ ሚውት አድርግ እስቲ። እሺ፣ ወንድም ቀጥል። ኦኬ፣ ምን ነበር ስናወራ የነበረው? እኔ ስፔሲፊካሊ 2 ክፍሎችን ነው እየጠቀስኩት። ቪዲዮ የምትለቁ ልጆች እነዛን ክፍሎች አገናኝታችሁ አሁን ከምናወራው ነገር ጋር ልቀቁት ማለት ነው። 2 ክፍሎችን ዮሐንስ 3:21ን እና አሁን የሊዲያን ማለት ነው። 2ቱን ያወራ ነው። ከዛ ምን አረኩ እኔ ሊዲያ ላይ የተወራውን ዮሐንስ 3:21 ላይ የተወራውን እንዲሁም ኤፌሶን ምዕራፍ 2 ቁጥር 8ን ጸጋው በእምነት አድኗቸዋል ሲባል ምን ማለት ነው የሚለውን ያንን ክፍል ኢቭን ዮሐንስ አፈወርቅ ያው ኮንሲስተንሲ የላቸውም። ኤርሊ ቸርች ፋዘርስ ታውቃላችሁ፣ የሆነ ነገር ላይ በወጥነት ከላይን ሳይወጡ የሚናገሩ በጣም ጥቂት ናቸው። ስለዚህ ራሱ ያው ዮሐንስ አፈወርቅ ኦኬ የሐዋርያት ሥራ ምዕራፍ 16ን የማንን ነው የሊዲያንም ጉዳይ ከተንበት መልስ መስጠት በምንችልበት ሁኔታ አስቀምጠዋል። እኛ የጠቀስነው አንተ በምትልበት መልኩ ሊዲያን ብቻና ብቻ ቢሆን ልክ ነህ። ሊዲያን ብቻ ቢሆን ሊዲያን ብቻ አላወራንም። እኔ ኮት አድርጌያለሁ ምንን ዮሐንስ 3:21ንና የሊዲያውን ሐዋርያት ሥራ ምዕራፍ 16 ደን ሲወራ የነበረበት ቶፒክ ምንድን ነው? ሪጀነሬሽን ፕሪሲድስ ፌዝ የሚለው የካልቪኒስቶቹ ስትል ስለነበረ ኖ ካልቪኒስቶቹ ሳይሉን በፊት ኦልሬዲ ይባል ነበረ። ወደኋላ ከኦግስቲን እንጀምርና ወደኋላ እንሄዳለን። ስንሄድ በፕሪዴስቲኔሽን ዋይዝ አድርገው አባቶች አውርተውታል። ስለዚህ አዲስ ትምህርት አይደለም በሉትራኑ ዘንድ ያለው፣ አዲስ ትምህርት አይደለም በሪፎርምዶቹ ዘንድ ያለው። በቃ ስለዚህ በ3:21 እንድጀምር ማትፈልግ ከሆነ ከሌሎቹ ጋር መቀጠል ይችላል። እኔ ግን ያልኩ አማን ካስታወስክ ማለት ነው ወዳጅ ብዬ የነበረው ምንድን ይሄ አባቶች ማስተምረውታል ይህንን ትምህርት ምናምን የሚለውን ጋር እሱ ጋር አልገባንም። እውነቱን ለመናገር እያወራን ያለ ነው ገና ከጅምሩ ሪጀነሬሽን ላይ ራሱ ሪጀነሬሽን ሲባል ኬክኒንግ ነው ምናምን የሚለው ኢቭን ቃላቱ ላይ ብቻ ነበረ እንጂ ይህንን ትምህርት አባቶች ማስተምረውታል አላስተማሩትም እሱን አልነበረም እያወራን የነበረው። ምንም አባቶች ጋርም ብንሄድ እኛማ በቃ አለቀ። ከአባቶች ጠየቀኝ እንዲሁ አወጣሁልህ። ምን ነበር የጠየቀኝ ግን የምታስታውስ ከሆነ ሐዋርያት ሥራ ምዕራፍ 16 ላይ ስለ ሊዲያ ጉዳይ ሊዲያ በፈቃዷ ነው እግዚአብሔር ልቧን የከፈተላት የሚል ከየት አመጣ? አምጣ እንደዛ ብሎ የተረጎመ አባት አልከኝ። እኔ ደግሞ የጠየቀኝ የራሴን አባት ነው አይተባል መጅረት አድርጌ ይኸው ብዬ የቅዱስ ዮሐንስ መጅረቱን ምንም ተውኩት። ኦልሬዲ አወጣሁኝ እኮ ነው ያልኩህ። አልተሳደብኩም አይደል ወዳጅ? ተሳደብኩ እኮ አልተሳደብክም። ምናምን አትበል። በስርዓቱ አውራ ስታወራ አንዴ በመጀመሪያ ደረጃ ቆይ አንዴ እሺ ቆይ በጣም ስሜታዊ ላለመሆን እንሞክራለን ትላለህ። ስቀልድ ነው። እሺ እንሞክር። የሆነ የጎረምሳ ሙድ እንዳናራምድ ፕሊዝ። ማለት መረጋጋት አለብን እንዳንጨቃጨቅ። ስለዚህ እኛውን ተረጋጋ። ቆይ ሰማኝ ምን ይላል ሰምተህ ከዛ በኋላ ታወራለህ። እና የተነሳው ምንድን ነው የሐዋርያት ሥራ ምዕራፍ 16 ላይ አምጣ ስትለኝ እደግመዋለሁ መጅርጬ ነው የወጣሁት። የቅዱስ ዮሐንስ አፈወርቅን በግልጽ እዛው ፊት ለፊት ላይ በካሜራ አውጥቼ አሳይቻለሁ፣ አስነብቤያለሁ። ከዛ ደግሞ በላንተ ደግሞ በተራ ያለ ፈቃዷ ዳነች ልቧን ከፈተላት ያለ አንድ አባት ካለ በል አውጣ ስል አውጣለሁ አለ አልክ።
አለ ብለሃል በነገራችን ላይ። ከዛ በኋላ ቃሌ ገብቶ አማኒ ያወጣለት ሲል እሺ ቆይ አንዴ ፒዲኤፍ ፈለግ ላድርግ እና ልምጣ አልክ። በጣም ብዙ ሰዓት ከቃሌ ጋር ከተወያየን በኋላ መጣ አግኝቻለሁ አልክ። ከዛ ሲባል አይ የሊዲያን አይደለም የሚያገኙት። ቅድም እንዳልኩ ነው ወንድማችን ልደትን ገና ለገና ሐዋርያት ሥራ ምዕራፍ 16 እሷን ኤግዛክትሊ እሷን አላመጣህም ብለህ ማፈሪያ ብለህ ስትሰድበው፣ ይህ ነገር ግን እግዚአብሔር እዚሁ ጋር አንተኑ በዛችው ነገር ግን ሲጥልህ ታየዋለህ። እንደውም ልደት የተገናኘ ነገር አጥቷል። አንተ ግን እሺ ወንድሜ፣ ስለዚህ በቃ ተው በጌታ በቃ። ስለዚህ አሁን እንዲነበብ አትፈልግም። እኛ ስናወራ የነበረው አንድ ጥቅስ ላይ ብቻ አይደለም። የምፈልገው ማስረጃውን ነው። ዮሐንስ በቃ እሺ፣ የምትፈልገው ማስረጃ ከሌለ ከሌላ ሰው ጋር ላወራ። ከኔ ጋር ማውራት የሚፈልግ አንድ ሰው ከሌላ ጋር ታወራለህ። ከኔ ጋር ማውራት የሚፈልግ ሰው ካለ ጆናታን ሉትራን ያወራታ ይድና ከዛ ትመለሳለህ። በቃ ሌሎች ይቀጥላሉ። እኔ ተናግሬ ልጨርስ። ከዛ በፊት አንድ ነገር ላስታውስህ ከይቅርታ ጋር ሲጀመር የሊዲያን አይደለም ማስረጃ አቅርብ ያለ ሪጀነሬሽን ከፌዝ ይቀድማል የሚለው ላይ ነው። እኔ በደንብ እየተከታተልኩ ስለሆነ ማውራው ተው እሱን አንተ መሀል አትግባ እንዳትገባ ሚውት አድርገው ብሮ አንተ አታዝም። በቃ እሺ፣ ሌሎቻችን ሚውት አድርገው ማለት ምን መራገጥ ነው? ይሄ የአማን እንትን ነው። the way you assert your tone is ሚውት አድርግ በጣም አይደለም። እኔ ማዘዝ አይደለም ወዳጅ አንተን አይደለም እንዴ። ቆይ አንዴ በቃ በጣም አንተን አላወራሁም። ምንኛ ነው ይቀር እንዴ? ይሄ ሰው ሊሳደብ ነው። በቃ እናንተ ቀጥሉ፣ ተማማሩ። ጌታ ያክብርልኝ። ጥሩ ጊዜ ነው። እኔም አቁሜያለሁ። አማኒ ከማን ጋር ግን ጆናታን እና ኢዮስያስ እስካሁን አይናገሩም። ከሁለት አንዳቸው ጋር ብቻ አላወራሽ። እሱን ልል ነበረ። ኢዮስያስ ይቀድምና ከዛ በኋላ እያየን ብዙ አይናገሩም እነሱ የተወሰነ በቃ ችግር የለም። ከኢዮስያስ ጋር አማኔ አፉን ይጨርስ። አንድ ቀን ጨርሷሉ። ኢዮስያስ 3 ደቂቃ ይበቃናል። እንደው እንትን እንዳይልም እንዳይረዝምብንም። እሺ 5 ይሆንላቸው። እሺ መልካም ይቀጥሉ። ቃል ወረደ ራሱ ለኔ አይደለም አማን ጨርሰኔ አይደለም ከኔ ጋርም አለቀ። አማን ጨርሷል። ቃል ጨረስን እኮ አልጨረስኩም እያለ እኮ ነው። 3 ደቂቃ እያለ ነው። ኦኬ ለዛ አንዴ ኢዮስያስ ነው። ይኸው መጥቷል። ኢዮስያስ ይናገርና ከዛ አኩ ትናገራለህ። ከዛ ጆናታን ይቀጥላል። እንደዛ ነው። ከዛ ቃል ቀጥል። እሺ ቆይ አንድ ደቂቃ ማትሆን ነገር አንድ ሀሳብ ለአማኒ ነው የምነግረው። እኔ ማንንም አይደለም ማውራው፣ እያወራሁ ያለሁት አማንን ነው። ማንም ሰው እንዳይገባብኝ። አማን እየተወራ የነበረው ላስታውስ ስለፈለኩ ነው። ቅድም እየተወራ የነበረው ሊዲያን አይደለም ማስረጃ አቅርብ ተብለ የሄድከው። ማስረጃ አቅርብ የተባለው ከሪጀነሬሽን ከእምነት ይቀድማል ሚል ነገር ከአባቶች ማስረጃ አምጣ ተብሎ ነው። ሪከርድ ያደረጋችሁ ልጆች ይሄንን ቅድም የተጠየቀውንና አሁን የተዋሸውን ነገር አያይዛችሁ ልቀቁት። ሊዲያን ነው ያልኩህ ያለውንና ቅድም ደግሞ የተጠየቀው ሪጀነሬሽን ይቀድማል ብሎ የተናገረውን ማለት ነው። አማን ይሄንን እንትኖችን ሐሳቦቹን እንትን እንዳትላቸው። እሺ ስለዚህ አሁን ከኔ ጋር የተገናኘ ስለሆነ አንዴ ቆይ አንተን አይደለም ያወራው ነው እንጂ አይ ችግር የለውም። በኋላ እሱን ትነጋገራላችሁ። አሁን በዚህ ችግር የለም እኮ ችግር የለም። አንተ ማስረጃ ስለምታቀርብ እነሱም ያቀርባሉ። ችግር የለም። በቃ ይቅር። እሺ ወንድሜ። እሺ ኢዮስ ይጠይቀው አኩን ጠይቀው ወይም አብራራለት በተባለው ነገር። እኔም ጥያቄ ነው የምጠይቀው ወንድማችን አኪ ሰላም ላንተ ይሁን። በምን ጉዳይ ላይ ነው? መጀመሪያ ርዕሱን እንምረጥና እዛ ላይ ያንተንም እምነት ታስቀምጣለህ፣ ጥያቄ ይጠይቃለህ። እኔም የራሴን እምነት አስቀምጣለሁ፣ ጥያቄ ይጠይቃለሁ፣ እመልሳለሁ። ጥያቄ ለመቀበል ኮንክ ጥያቄ ላቀ። አይ ቆይ ርዕስ ለአሁን እኔ ቁጭ ብዬ ተራ በተራ እያንዳንዳችሁን ጥያቄ የተቀበልኩኝ መቀመጥ አልችልም። ሰውም ይጠብቀኛል፣ ጌታ በሚያውቀው ማለት ነው። ለእናንተ ብዬ ነው ክርስቶስ በሚያውቀው አሁን ቁጭ አልኩት እንጂ ያው ጌታ ነው የምላችሁ። እየተደወለብኝ ራሱ ነው ሰው እየጠበቀኝ ማለት ነው ውጭ። ስለዛ
አጠር አድርገን ባልተዳረቀ መልኩ ለአጭር ደቂቃ የሆነ ርዕስ ምረጥ፣ እዛ ጉዳይ ላይ ለአጭር ደቂቃ አውራ፣ ጥያቄህን ማቅረብ፣ እዛ ጉዳይ ላይ የራሴን እምነት እንትን እላለሁ፣ ያንተንም ጥያቄ መልሳለሁ፣ አንተንም ደግሞ እዛው እምነት ላይ ደግሞ ጠይቀሃለሁ፣ ከታሪክም ከመጽሐፍ ቅዱስም። ቶሎ በል እንደዛ አድርግልኝ ፕሊዝ። እንደዛ ከሆነ ጥያቄ ያቀርብልህና ከዛ መልሴን አቀርባለሁ። መጀመሪያ ጥያቄ እምነትህን ንገረና፣ እምነትህን ሳናቅ ምን ጠየቀው? እንደዛው አንተም እኮ የውይይቱ አካል እንዲሆን እኮ ያንተም ጉዳይ ርዕሱ ይደርሳል። የአንተም ጥያቄ በቃ ነገ ከነገ ወዲያ ይደርሳል። እንግዲህ እኔም ወደ ስራዬ እንዳልሄድ አየህ፣ ጥያቄም ይደርሳል ብዬ እንዳለ እምነት እንዲታወቅ ዩሲ 5 ደቂቃ ይሰጥህና ርዕሱን መርጠህ እዛ ጉዳይ ላይ የኔ አቋም እንዲህ ነው፣ አንተስ እዚህ ጉዳይ ላይ ምን ትላለህ ብለህ ጠይቅ። ምንም ግልጽ ነው። የኔን አቋም ለመናገር ችግር የለውም። መጀመሪያ ጥያቄውን ተቀበለኝና ከዛ አቋሜን ማስቀመጥ እችላለሁ። የትም አልሄድም አለው እዚህ እና ቢዚ በመሆን አቅጣጫ አቋምህን በመናገር ጀምር፣ ካልሆነ አልቀበልህም። ኦኬ፣ ፈቃደኛ ካልም ጥያቄውን ከፈራው ጥያቄውን ከፈራው እንደዛ ጊዜ እንትን ትላላችሁ ማለት ምንም ችግር የለውም። በሚናገረውም ታውቀዋለህ፣ ችግር የለውም። አላውቀውም። እንደዛ ከምገምት እንደዚህ አላምንም እንዳይለኝ እምነቱን ይናገር። እዚህ ጉዳይ ላይ እንደዚህ አምናለሁ፣ አንተስ እዚህ ላይ ምን ትላለህ በለኝ። በስመ አብ፣ ችግር የለውም። ደስ ይበል። አቋሚ ግልጽ አድርጌ ላስቀምጥልኝ። ከሉትራን ቤተ እምነት ስለመጣው አቋሚ ግልጽ ነው። እምነት በወንጌል ሰበካ በሰው ልብ ውስጥ የሚፈጠር ነው ብዬ ነው የማምነው። ስለዚህ እምነት የሊዲያ ሳይሆን እግዚአብሔር በሷ ውስጥ የፈጠረው ነው ብዬ ነው የማምነው። ፔሬድ። ጥያቄ ልቀጥል ሁሴን ጠየቅ። ከዛ እዚሁ ላይ እኔ እንደዚህ ነው የማምነው፣ አንተስ እዚህ ጉዳይ ላይ ምንድን ነው ብለህ ጠይቀኝ ይቻላል። ፕሊዝ ማምነው አስቀመጥኩኝ። ከዛ ልጠይቅህ አንተን። እዚህ ጉዳይ ላይ ማለት ነው አሁን ያወራኸው ላይ እዚህ ጉዳይ ላይ ፕሊዝ። እንዴ ቀደም ማብራሪያ ስለሰማው ነው እና ዮሐንስ አፈወርቅን አንስታል። ዮሐንስ አፈወርቅ ጋር ከመሄዳችን በፊት ከመጽሐፍ ቅዱስ ከዛው የሊዲያ ንባብ በሚገኝበት ክፍለ ንባብ ውስጥ ሊዲያ ልቧ የተከፈተው ስላመነች ነው ወይም ደግሞ ስላመነች ነው የሚለው ላቆየውና ስለፈቀደች ነው የሚል ብታሳይ። እሺ ቴንክ ዩ። ይህንን ጥያቄ ልመልስና ከዛ በኋላ ከአንተ እምነት አንጻር ደግሞ ጥያቄውን እዛው ጋር ጠይቃለሁ። እኔ መልሽ የሚጠይቅ ስላለኝ ችግር የለም እኮ እንደዛ። እሱን ደግሞ ታስከትሏል አንተ እየመለስክ ደግሞ የኔን ደግሞ እዛው ላይ ትቀጥሏለህ። እሺ አንድ አቁሙ ፕሊስ፣ ልቀጥል። እንደዛ እኮ ሰው ባኪን ፎርዝ እናደርጋለን። እየጠየኩኝ እየመለስክ፣ እየጠየክ ደግሞ እየመለስኩኝ። አንዴ መሀል አትግባሽ። አንዴ ጥያቄ ሳይጠየቅ ልመልስ። ምንድነው ጥያቄው? የሊዲያን ልብ እግዚአብሔር አምላክ እንደከፈተላት ዘሐዋርያት ሥራ ምዕራፍ 16 ላይ ሲናገር ቁጥር 14 ላይ ማለት ነው በፈቃዷ እንደሆነ ይናገራል ወይ? ቅዱስ ዮሐንስ አፈወርቅን እናስቀምጠውና ብሎኛል። ያው ቅዱስ ዮሐንስ አፈወርቅን እዛ ጋር ስላሳየሁኝ ማለት ነው። መጽሐፍ ቅዱስ ላይ እንደዛ የሚል ነገር አለ ወይ? እሱን የሚያሳይ አለ። ነሰሰርሊ ቃላዋን ራሷን መጠቀም አለባት የሚል አይነት ሙግት ሀሳብ ካመጣ ይሄ ፋላሲ ነው። እሺ ኤግዛክት ወርድ ፋላሲ ይባላል። በፈቃዷ የምትወጣ ቃል ኤግዛክትሊ መቀመጥ አይጠበቅባትም። እዛው ጋር ግን ምን የሚል ቃል አለ? አንደኛ እግዚአብሔርን ታመልካለች ይላል። እዛው አንተ ያመጣው ጥቅስ ላይ ራሱ ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ እግዚአብሔርን የምታመልክ ይላል። ልቧ ከመከፈቱ በፊት ነው። በነገራችን ላይ እግዚአብሔርን ታመልክ ነበር የተባለው። ከዛ በኋላ እሱ ብቻ ደግሞ እኮ አይደለም የተቀመጠው፣ እግዚአብሔርን ታመልካለች ፕላስ ደግሞ እነ ጳውሎስ ሲያስተምሩ ማለት ነው ቁጭ ብላ ደግሞ ትሰማለች። የምታመልክ ሆና የነ ጳውሎስን ቃል ለመስማት ተነስታለች። እግዚአብሔር ይህንን ፈቃዷን አይቶ ነው ምን ያለላት የከፈተላት ብለን ተናገርን። ከዚህ አንጻር አይተዋል። ኮንቴክስቱን አውዱን ስትመለከቱ ግልጽ ነው። ይህንን ደግሞ ምናልባት ከከበደ ቅዱስ ዮሐንስ አፈወርቅን አመጣውና በቃ በመፍቀድ ነው የሚለውን አሳዩ፣ አስረገጠ ማለት ነው። አይተዋል፣ አለት ነው። አሁን አይነቃነቅም። አንተን ግን አንድ ጥያቄ ልጠይቅህ። በሉትራን እምነት ከቃሉን የሚመጣው አለ ማለት ሰምተህ ምናምን ማመን አትችልም። በራስህ በፈቃድ ማመን አትችልም። ነፃ ፈቃድ የለኝም እያልክ ነው፣ የለንም እያልክ ነው። ስለዚህ በቃ እግዚአብሔር እምነትን በውስጣችን ይፈጥራል ወይ በጥምቀት ሰዓት ወይ በሚሰበክበት ቃል ሰዓት እምነትን በልባችን ውስጥ ይፈጥራል፣ ይተክላል።
ልቧን ከፈተላት የሚለውን እዛው ጥቅሱ ላይ ያሳይ። ጥሩ የጠየቀን ጥያቄ ለመመለስ ጥያቄ መጀመሪያ እንዲህ ስላልጨረስኩ ለዛ ነበር። ግን ለማንኛውም ጥያቄን በቀጥታ ልመልስልህ አንተ ነው መልሱ። ምክንያቱም አንተ የፈለግከው ያንን ቃለው ቀጥታ ልመልስልህ የምችለው ግን ካኖኒካሊ ከሆነ ከሌሎች የመጽሐፍ ቅዱስ ክፍሎች ጋር በማመሳከር ልመልስልህ እችላለሁ። ሮሜ ምዕራፍ 10 ላይ እንደተቀመጠው ብዙ ጊዜ አንተም በተደጋጋሚ ታነሳዋለህ። የእግዚአብሔር ቃል የግድ መሰበክ አለበት የሚለው ዋና ነገር ነው፣ እምነት ከመስማት ስለሆነ ማለት ነው። ስለዚህ ሊዲያ በዛ ስፍራ ላይ የእግዚአብሔር ቃል በሚሰበክበት ቦታ ትሰማ ነበር። በምትሰማበት ሰዓት ያ ቃል በሷ ልብ ውስጥ ዳግም ውልደትን እንዲያመጣ የእግዚአብሔር መንፈስ አብሮ ሰርቷል ብለን እናምናለን። ስለዚህ አንተ የምትፈልገውን ያን ቃል ልሰጥ አልችልም ማለት ነው። መልስ ነው። ከዛ ጥያቄ ልጠይቅ ቀጥዬ። የኔ ቀጣይ ጥያቄ ምንድነው? የምጠይቅ ጥያቄ አሁን ያነሳው መሟገቻ መሆን ቢችል አይደለም። እግዚአብሔርን የምትፈራ ናት ወይም እግዚአብሔርን የምታመልክ ናት ማለት ፈቃደኝነቷን ያሳያል የሚል ነው። እግዚአብሔርን መፍራት የሚለው ወንጌልን ከመቀበል ጋር ከመስማማት ጋር ተያይዞ በጭራሽ ሊቀርብ አይችልም። ምክንያቱም ሐዋርያት ሥራ መጽሐፍ ላይ እግዚአብሔርን የሚፈሩ የሚባሉ ወንጌልን ከማመናቸው በፊት በጣም ብዙ ሰዎች አሉ። ተመሳሳይ አይነት አገላለጾች በሐዋርያት ሥራ መጽሐፍ ውስጥ 16 አይሁዳዊ የእስራኤል ህዝቦችና እስራኤል ሰዎችና እግዚአብሔርን የሚፈሩ ሰሙ ነው የሚለው እና የእስራኤል ህዝብ ሌላ ነው፣ እግዚአብሔር የሚፈሩ የሚለው ሌላ ነው። በነገራችን ላይ የሐዋርያት ሥራ መጽሐፍ ባንክሮ ካጠና አይሁዳዊ በዘር ከአይሁድ ህዝብ ከአብራክ የተወለደ አይሁዳዊና እግዚአብሔርን የሚፈሩ የሚሉ ቋንቋዎች ሁለት የተለያዩ ናቸው። እግዚአብሔርን የሚፈሩ ተብሎ የተቀመጡት በዘር አይሁዳዊ ያልሆኑ ነገር ግን የእስራኤልን አምላክ እግዚአብሔር ያህዌን የሚያመልኩ ማለት ነው። ወደ አይሁድነት ሙሉ ለሙሉ ያልገቡ፣ ወደ አይሁድነት የገቡ ከሆኑ ቅድም እንዳስቀመጥከው የግድ የመንጻት ስርዓትን መፈጸም አለባቸው፣ ግርዘትን መፈጸም አለባቸው። በሐዋርያት ሥራ መጽሐፍ ግን እግዚአብሔርን የሚያመልኩ እግዚአብሔርን የሚፈሩ የሚሉ ቋንቋዎች በተለይ ፊር ኦፍ ጋድ ያላቸው ተብሎ የተጠቀሱ በጣም ብዙ ጥቅሶች አሉ። ላውጣልህ እችላለሁ። ከእስራኤል ህዝብ ጋር በንጽጽር የቀረቡ እነዚህ ወደ አይሁድነት ያልተቀየሩ ይሁድነት ውስጥ ያልተቀላቀሉ ግን የእስራኤልን አምላክ እግዚአብሔርን የሚያመልኩ ናቸው። ቆርኔሌዎስ ለዚህ አንዱ ማሳያ ነው። ስለዚህ ይሄንን እንደ መመከቻ ማስረጃ አድርጎ አቅርቦ ከእምነት ጋር ከሰበካው ጋር ተስማምታለች ብሎ ለመሟገት የማይሰራ ነው የሚሆነው። ሌላኛው ጥያቄ አንደኛው ያስኬድም ሌላ ማነሳለ ጥያቄ ምንድነው? የግድ በተደጋጋሚ ባለፈው ከዶክተር ናውል ጋር ስታወራ ሰምቻለሁ እና ወንጌሉ ሲሰበክ የእግዚአብሔር ረድኤትን ስታብራራ ከምን አንጻር ነው ያብራራኸው? ልብን እግዚአብሔር ይከፍታል። እግዚአብሔር እርዳታ ማለት ደቂቃ ይሰጠን መሰለኝ አይደል? ደቂቃ ይሰጠን መሰለኝ። ችግር የለውም። 14 ሰከንድ ነው በቃ ትንሽ ጨምረን እንደሰጠ። እሺ ጥያቄ እንዳጠቃልል 1-2 ደቂቃ ብጨምሪልኝ ዜድ አሪፍ። እሺ ተናግረናል፣ ችግር የለውም። አንተ ያስቀመጥከው መስፈርት ባለፈው የነበረው ሪከርዱን አሁንም ማውጣት ይችላል፣ ችግር የለውም። ለማመን ሰውየው በፈቃዱ ለማመን ነፃ ፈቃድ አለው ብለህ ስለምታምን፣ በነገራችን ላይ ኦሪየንታል ኦርቶዶክስ ራሱ ነፃ ፈቃድ አለው ብሎ አይደለም የሚያምኑት። የተበከለ ዊክንድ የሆነ ፈቃድ አለው እንጂ ፒውር ነፃ ፈቃድ አለው ብሎ ያስተማረ የለም። ካለ ማስረጃ ታቀርባለህ። ለማንኛውም ሲቀጥል ግን አንተ እያልክ ያለው ነፃ ፈቃድ አለው መምረጥ ይችላል ነው እያልክ ያለው። ለመምረጡ ግን የእግዚአብሔር ረድኤት አለው። የእግዚአብሔር ረድኤት እንዴት ነው አንተ የምታብራራው? ልብን መክፈት ብላል። ጥሩ። አሁን የምጠይቅህ ጥያቄ መጽሐፍ ቅዱሳዊ ማስረጃ እንድታቀርብልኝ ነው። ምክንያቱም በቅዱሳት መጽሐፍት የበላይነት ስለምናምን እኛ ፕሮቴስታንት ከዛ አንጻር ልትመልስልኝ ነው ፈልገው። አንተ እንደምትለው ከሆነ ለማመን የግድ እግዚአብሔር ረድኤቱን ማሳየት አለበት፣ ረድኤቱ ደግሞ ልብ መከፈት ነው ብላል። ወንጌል በተሰበከበት ስፍራ ሁሉ ለሁሉም እግዚአብሔር ልባቸውን ይከፍታል የሚል አቋም አለ ማለት ነው። እንዲያምን እንደዛ ከሆነ መጽሐፍ ቅዱሳዊ ማስረጃ ያቅርብልኝ። ወንጌል በተሰበከበት ስፍራ ሁሉ እንደ ሊዲያ ቅዱሳት መጽሐፍት የሚሰሙትን ሰዎች ልብ ከፍቷል የሚል ማስረጃዎችን አቅርብልኝ፣ ከሊዲያ ውጭ ማለት ነው።
ምክንያቱም አንተ እንደ ትምህርት አድርገህ ስላቀረብከው ለማመን የግድ እግዚአብሔር ረድኤቱን ማሳየት አለበት፣ ልብ መከፈት አለበት ስላልክ፣ ስለዚህ ያመኑ ሰዎች በፈቃዳቸው በኮታ አንኮት አስቀምጥልኝ እኔ እንደዛ ስለማላምን ለማመን በፈቃዳቸው ለማመን በአንተ ቋንቋ በነፃ ፈቃድ ለማመን ልብ መከፈት አለበት ብለሃል። በአዲስ ኪዳን መጽሐፍ ብሉይ ኪዳን እግዚአብሔርን እንዲያምኑ ልባቸው የተከፈተባቸው ንባባትን የማቅረብ ግዴታ ይኖርብሃል ማለት ነው። እነሱን አውጥተህ አሳይ፣ አመኑ በሚባልባቸው ንባባቶች ሁሉ ውስጥ ማለት ነው። ቴንክ ዩ። እሺ ስንት ደቂቃ እንውሰድ ማለት ነው? በጣም እንዳይንዛዛ እውነቱን ለመናገር አሁን በዚህ ሰዓት ላይ 20 ደቂቃ ብትሰጡኝ ደስ ብሎ ነው የሚሄድበት። ግን አነሳ ደቂቃ እያደረገን ቶሎ የሰውንም ጆሮ ላለማድከም ስንት ደቂቃ ይሁን? 5 ደቂቃ ይሁንና የሚረዝም ከሆነ ደግሞ 3 እያደረግነው እንሄዳለን። ግን ፕሊዝ በተቻለን አቅም ዩሲ ቶሎ እንፍጠን። ምክንያቱም ሰው ውጭ እየጠበቀኝ ስለሆነ። እሺ ደቂቃውን አስቀምጡልኝ። በመጀመሪያ ደረጃ የሊዲያን ጉዳይ ምን ብሎ ጠይቆን ነበረ? ቅድም እንደምታስታውሱት እስቲ የቱ ጋር ነው በፈቃዱ የሚለው እሱን አምጣ አሳየን አለ። ከዛ ላይ መለስንለት። ምን ብለን ነበር የመለስንለት? እንደምታስታውሱት ቀጥታ ቃሏን እየጠየቀ ከሆነ ኤግዛክት ወርድ ፋላሲ ይሆንብሃል። ሀሳቡን ከሆነ ግን ሀሳቡን እዛው ጥቅስ ላይ ያሳያሉ። ይህ እዛው ጥቅስ ላይ ነው ያሳዩት። ሳሳየው ደግሞ በምን መልኩ ነው ያሳዩት? እግዚአብሔርን የምታመልክ ሴት ነበረች ይላል። እዛው ጋር የምትፈራ የሚል ነገርን የእግዚአብሔርን መፍራት ምናምን ደጋግሞ አስቀምጦታል። ቃሉ የሚለው የምታመልክ ይላል። ኤኒዌይስ መፍራት ከዛ ከማምለክ አንጻር ከሆነ ችግር የለውም። ግን እግዚአብሔርን የምታመልክ ሴት ነበረች። አንደኛ ሎክ አሁን ወንድማችን እያለን ያለው ምንድነው? ሊዲያ እግዚአብሔርን ብታመልክም የምር እግዚአብሔርን የማመለክ ፈቃድ ኖሯት አይደለም። እንደዛ ነው እያለን ያለው። ይሄ ሊያስኬድ ይችላል በእውነት። እነ ጳውሎስን ደግሞ ልትሰማ መጣች። አይተዋል። እግዚአብሔርን ታመልካለች። ይህ ሁሉ ነገር የሚነገረው ልቧ ከመከፈቱ በፊት ነው። ልቧን ከፈተላት ከማለቱ በፊት ነው። ይህ ነገር ፈቃድ እንዳላት ግልጽ ነው። እዛው ጥቅስ የትም ቦታ ሳልሄድ አሳየሁት። ቀጥታ ቃሉን ከሆነ ግን ፋላሲ ነው አልኩት። በላ አንተ ከጠየቀኛ ይቀር አልኩት። አንተ የጠየቀኛ ራሱ መልሼ ልጠይቅ በላ አምጣ ስለው አይ በቃ አንተ ቅድም ኤግዛክት ወርድ ፋላሲ ስላልከኝ አንተም እኮ እንደዛ ልትሆን ነው አለኝ። አየህ ትክክል። ስለዛ የለውም ማለት ነው። እሺ ጥቅሱ እዛ ላይ ቃሉ የለም። እሺ እዛው ጋር ቃሉ ላይ ቆመህስ ከአውዱ አንጻር ማሳየት ይቻላል። ከኮንቴክስት አንጻር አያሳይም። ስለዚህ ሌላ ቃል ጋር ሄዳለሁ አለ። ሮሜ 10 ላይ ሄድከው እምነት ከመስማት ነው፣ መስማት ሲቀጥል አውዱንም ተከተለ ምንም የመለስከው መልስ የለም። እኛ አስቀምጠናል መልሳችንን። ኦሪየንታል ኦርቶዶክስም ቢሆን ነፃ ፈቃድ አለን ብላ አታምንም ብላል። ማስረጃ አምጣ። ነፃ ፈቃድ የለንም ያለችበትን። ነፃ ፈቃድ አለን ግን ደክሟል። አየህ ሲክነስ አለ፣ ህመም አለ። ነፃ ፈቃድ ግን አለን። እኔም እንደዛ ነው ያልኩት። አንተ ግን ጭራሽ ነፃ ፈቃድ አለን ብሎ አያምኑም ማለት ከየት ነው ያመጣው? አምጣ ማስረጃ። ልክ እንደ ቅድሙ የኦሬንጅ ጉባኤ እንደተጠቀሰው ማለት ነው። ቅድም ኦሬንጅ ጉባኤ የኛ አይደለም፣ ኦሪየንታልም አታወግዱ ምናምን ሲባል ገና ከጅምሮ የኛ አይደለም፣ እሱ አያገባንም። ልክ እንደዛ ማለት ነው። ሌላው ግን እግዚአብሔር ለሁሉም ልብን ይከፍታልን? ልክ የእግዚአብሔር ቃል በሚሰበክበት ጊዜ እግዚአብሔር የሁሉንም ሰው ልቡን ይከፍታል። ምክንያቱም አክሊል ከዚህ ቀደም ስታወራ አለኝ አንድ ሰው ለማመን ግዴታ የእግዚአብሔር ረድኤት የእግዚአብሔር ጸጋ ወይም የእግዚአብሔር እርዳታ ያስፈልገዋል። ጸጋ ምንድነው? እርዳታው ነው። እያንዳንዱ ነገራችንን እኛ የእግዚአብሔር ጸጋ ነው ብለን ልንጠራው እንችላለን። እሺ ክፍልፍል ያለ አይደለም። አሁን የእግዚአብሔር እርዳታ ያስፈልገዋል አንድ ሰው ለማመን? አዎ፣ ያለ እግዚአብሔር እርዳታ ማመን አይችልም። እሺ እንደዛ ከሆነ እስቲ ልክ እንደ ሊዲያ ሁሉ እግዚአብሔር የሁሉንም ሰው ልብ የሚከፍት ከሆነ እስቲ አሳየኝ የሚል ነገር ተቀምጧል። እግዚአብሔር የሁሉንም ልብ ለመክፈት ዝግጁ ነው። የስ ለልብህ በጣም ቅርብ ነው። በጣም ለሁላችን ቅርብ ሆኖ የሁላችንን ልብ የሚያንኳኳ ጌታ አምላክ ነው ያለን። ለምን ከተባለ ሰዎች ሁሉ እንዲድኑ ስለሚወድ። ጥቅስ አለው ለዚህ። የስ የት? አንደኛ ጢሞቴዎስ ለምሳሌ ምዕራፍ 2 ላይ ምን ይላል? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲደረግ ከሁሉ አስቀድሞ ይመክራለሁ ካለ በኋላ ስለማን? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ አቅርቡ ይልና ለምን? እዛ ጋር ቀጠል አድርጎ እንዲህ ይላል ሰዎች ሁሉ ይላል። እሺ
እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ነው ይላል። ስለዚህ እግዚአብሔር አምላክ ሰዎች ሁሉ እንዲድኑ ፕላስ ደግሞ እውነትን ወደ ማወቅ እንዲደርሱ ይወዳል፣ ይፈልጋል። እውነቱን ወደ ማወቅ እንዲደርሱ ይፈልጋል፣ እንዲድኑም ይፈልጋል። እነማን? ሰዎች ሁሉ፣ እያንዳንዱ ግለሰብ እንዲድን ይፈልጋል እግዚአብሔር። ታዲያስ ስለዚህም የሰዎችን ልብ ሁሉ ለመክፈት ዝግጁ ነው። ግን አንዳንዶች እምቢ ይላሉ፣ አንዳንዶች ፈቃደኛ ይሆናሉ። ዊሊንግ የሆኑትን የእነርሱን ልብ ይከፍታል። ምን የሆኑትን? ፈቃደኛ የሆኑትን። ስለዚህ ለዚህ ነው ቅዱስ ዮሐንስ አፈወርቅን ቅድም ገልጠን ስናነብ ምን የሚል ነገር ያየ ነው? እግዚአብሔር ልብን ይከፍታል ይልና ግን ብሎ እኮ የሚጀምረው በት እግዚአብሔር ልብን የሚከፍተው ፈቃደኛ የሆኑትን ነው። ስለዚህ እግዚአብሔር የሁሉንም ልብ ይከፍታል። ምን ከሆነ? ፈቃደኛ ከሆኑ ከዚህ አንጻር ልንመለከተው ይገባል ነው። ያልተመለሰልህ ጥያቄ አለ? የለም። ባይሆን አንተ እዛው አውዱን ተከተለ እዛችሁ ጥቅስ ላይ ልክ እንደኔ አውዱን ተከትዬ እንዳሳየው አንተ እዛችሁ ጥቅስ ላይ ቆመ አውዷን ተከተለ እስቲ ይህንን ጥቅስ ያለ ፈቃዷ ነው የሚል አሳየኝ። ጥቅሷ ቃሉ ቃል በቃል አይደለም፣ አውዱን ተከተለ። ቴንኪው አሁን የሰጠውን መልስ በደንብ ሰምቻለሁ። የመጀመሪያው ስህተትህ ከራስ ጋር መጋጨት ነው። ከራስ ጋር እንዴት ነው የተጋጨው? ሰው ለማመን መጀመሪያ እግዚአብሔር ልቡን መክፈት አለበት። ረድኤት፣ እግዚአብሔር ረድኤት ማለት እግዚአብሔር የሰዎችን ልብ መክፈቱ ነው አልክና አስቀመጥክ። እንግዲህ እየሰማን ነው፣ በደንብ የሁሉ ሰው እየሰማ ነው። ያልከው ነገር ይሄንን ነው። መጀመሪያ ምን መሆን አለበት? እግዚአብሔር መርዳት አለበት። ያንን ሰው ልቡን መክፈት አለበት። ከዛ ሰውዬ ልቡ ከተከፈተ በኋላ ያምናል በራሱ ፈቃድ። ጥሩ። ታዲያ መልሰ ልቡ እንዲከፈት ፈቃዱ ያስፈልጋል የምትለኝ ለምንድን ነው? መልሰ ወደኋላ እየመጣህ ነው። ይሄ ፋላሽ ያስሙግት ነው። በመጀመሪያ ደረጃ እግዚአብሔር ነው መጀመሪያ የሚረዳው፣ ከዛ በኋላ ነው በራሱ ፈቃድ የሚያምነው ብለህ ስቴትመንት ካስቀመጥክ በኋላ መልሰ ደግሞ ሁለተኛ ስታስቀምጥ አይ እግዚአብሔር ልቡን እንዲከፍትለት ፈቃደኛ መሆን አለበት ምትል ከሆነ ኦርደሩን እያዛባ ነው ያለው። ሁለተኛው ነው መጀመሪያውን ሁለተኛ እያምታታ ነው ያለው። ይሄ ትልቅ ስህተት ነው። መጀመሪያ ደረጃ በአንዱ ነው መጽናት ያለብህ። መጽናት ያለብህ በምንድን ነው? ወይ እግዚአብሔር ልቡን ይከፍታል ከዛ በኋላ ነው የሚመጣው ማመን ብለህ መቆም አለብህ እንጂ አንድ ጊዜ ልቡ ከተከፈተ በኋላ ነው የሚያምነው ትልና መልሰ ደግሞ ልቡ እግዚአብሔር እንዲከፍትለት መስማማት አለበት ደግሞ ትላለህ። ይሄ በጣም የተምታታ ሙግት ነው። አንድ ሁለተኛ ያነሳው የሁለተኛ ጢሞቴዎስ መልእክት ጨርሶ አንተን የሚደግፍ መልእክትም ንባብም አይደለም የሚለው። ሁለተኛ ጢሞቴዎስ ምዕራፍ 2 እግዚአብሔር ሰው ሁሉ እንዲድን ይፈልጋል፣ ስለዚህ ልመና አድርጉ ነው እንጂ የሚለው እግዚአብሔር የሰዎች ወንጌል በሚሰበክበት ሰዓት የሰዎችን ልብ ይከፍታል የሚል ሴንስ የለውም ጭራሽ። እዛ ንባብ ላይ እንዴት አድርገህ እንዳነበብከው ራሱ አላውቅም። ይሄንን ክፍል እንዴት ሆኖ ነው የሁለተኛ ጢሞቴዎስ ምዕራፍ 2 የአንደኛ ጢሞቴዎስ ምዕራፍ 2 ንባብ ከዚህ አንጻር ሊብራራ የሚችለው? ልብን እግዚአብሔር ይከፍታል ለሚል ሙግት እንዴት ነው የሚቀርበው? ይሄ ሌላኛው ክፍለ ንባቡን እንደሄድክበት ያሳያል፣ እንደተረማመድክበት ያሳያል። ሁለተኛ ሶስተኛ እኔ የጠየቅኩ ጥያቄ አመኑ በተባሉበት ንባባት የሐዋርያት ሥራ መጽሐፍን እንደ አብነት ስለሆነ ያነሳነው የሊዲያን ታሪክ በሐዋርያት ሥራ መጽሐፉ ስለምናገኝ አመኑ በተባለባቸው በእያንዳንዱ ንባባት የግድ እግዚአብሔር ልባቸውን እንደሚከፍት የሚያሳይ ቀጥተኛ የሆነ ወይም ተዘዋዋሪ የሆነ ማስረጃ ማቅረብ አለብን ነው እየተባለ ያለው። አንተ ሄድከው ጢሞቴዎስ ጋር ማይንድ አሁንም ኢንሲስት ማድረግ ከሐዋርያት ሥራ መጽሐፍ ወንጌል ተሰብኮ የግድ ወንጌል በተሰበከበት ሰዓት የሰውን ሁሉ ልብ ይከፍታል ካልክ የእግዚአብሔር ረድኤት ልብን ከመክፈት አንጻር ነው የሚብራራው ካልክ ወንጌል በተሰበከባቸው ቦታዎች ሁሉ እግዚአብሔር ሰው ሁሉ ምንድነው እንዲድን ይፈልጋልና ልባቸውን የከፈተባቸው ንባባት የማውጣት ግዴታ አለብህ። እሱን እንድታቀርብ ነው ጠይቅ። ሶስተኛ አራተኛ በጣም የሚገርመው ነገር ከክፍለ ንባቡ ውጭ ሄደ ሮሜ ምዕራፍ 10ን አስረዳ ያልከው አሁንም ሌላ ስተት ነው። ሮሜ ምዕራፍ 10ን ያነሳሁት ካኖኒካል መጽሐፍ ቅዱስ በመጽሐፍ ቅዱስ ነው የሚፈታው። ግን ወደዛ ከመምጣቴ በፊት አውደ ንባቡ ላይ እኮ ቆሜ አስረድቻለሁ። እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ የሚሉት ገለጣዎች ከምን አንጻር እንደገቡ አስረድቼ ሌሎች ንባባትንም እንደ አብነት እኮ አንስቼልሃለሁ። ሐዋርያት ሥራ ምዕራፍ 13:36 በተመሳሳይ እግዚአብሔርን የሚፈራ በሚል የተገለጡ ሰዎች አሉ። 13:16 10:22 የቆርኔሌዎስን 10:2 ሌሎችም አሉ። 18:7 ላንሳ 17:4 በጣም ብዙ ንባባት በሐዋርያት ሥራ መጽሐፍ ውስጥ አሉ። ሐዋርያት ሥራን መጽሐፍ ላጠና ሰው ፊር ኦፍ ጋድ የሚለው ገለጻ እግዚአብሔርን የሚፈራ የሚለው እግዚአብሔርን የሚያመልክ የሚለው ገለጻ የእስራኤል አምላክ እግዚአብሔርን እንደ አምላክ አድርጎ ከመቁጠር ጋር ከመስማማት ጋር የሚቀርብ እንጂ
ክርስቲያን ከመሆን ጋር የሚቀርብ ንባብ አይደለም በነገራችን ላይ። ሁለተኛ ነገር በጣም ኢንፋሲስ አድርጌ ላስቀምጥልህ የምፈልገው ነገር ቅድም ስትናገር ምን አልክ? ያለ ፈቃዷማ አይደለም ሊዲያ፣ ፈቅዳ ነው እግዚአብሔርን ታመልክ የነበረው፣ እግዚአብሔርን ትፈራ የነበረው። ሮንግ እንዴ! ፊር ኦፍ ጋድ የሚለው ንባብ በጭራሽ ከዚህ ጋር ተያይዞ ሊብራራ አይችልም። እዚህ ከምናወራው የድነት ትምህርት ጋር ተያይዞ ሊብራራ ሮንግ ያልኩ በደንብ አስምርልኝ። ባለፈው ከአንተ ጋር ሳወራ ምን ያህል ቃላቶችን እንደምታጠማዝ ተመልክቻለሁ እና በዛ አይነት መንገድ ድል ፈንታ እንዳይኖር አድርጌ ነው የማወራው። ሶ የሊዲያን ታሪክ ስናነሳ ሊዲያ እግዚአብሔር የምትፈራ ነበረች ወይም እግዚአብሔር የምታመልክ ነበረች የሚለው ገለጻ ማንኛውም ሰው ማንኛውም ሳይድን ወንጌል ሳይሰበከው የሚኖረው አቋም ነው። በነገራችን ላይ እንደ ሉትራናስ ደግሞ አስረዳኝ ካልክ ሶስት እምነተኛ በሶስት አይነት መንገድ ነው የምናስቀምጠው። አንደኛው የሚሰበከው ወንጌል ይዘት አለ። ከዛ በኋላ ከዛ የሚሰበከው ወንጌል ጋር መስማማት አለ። በዛ ላይ ደግሞ ምን ማድረግ ትረስት ማድረግ መደገፍ የሚባል ሰዎች ሁለቱን ሊያደርጉ ይችላሉ። ከላይ ያሉት ኖቶሺያ እና አሴንሶስ ማለት ነው። ምን ማለት ነው? የሚሰበከው ወንጌል አለ፣ ሊስማማ ይችላል። ዳነ ማለት የሚያድን እምነት አለው ማለት ግን አይደለም። ስለሰማ አንድ ሰው የሚያድን እምነት አለው ተብሎ በጭራሽ አይቀርም በሉትራን ትምህርትም ቢሆን። እቺ ሴት እግዚአብሔር የምትፈራ መሆኗ ለመዳኗ ማስረጃ ሊሆን አይችልም። በወንጌል ለማመን ለማስማማቷ ማስረጃው ነው መቅረብ አይችልም እያልኩ ያለሁት እግዚአብሔር የሚፈራ የሚለው ይበቃል። እስቲ ደግሞ አይ ቆይ በደቂቃ ደግሞ ዝም የተወሰነ ሰጥቻለሁ። ሚዩት አድርግና ደግሞ ስማ። እሺ አሁን ልቀጥል። ደቂቃውን እኔ ላይ አድርጊልኝና ደግሞ ልቀጥል። እሺ ይሰማል አይደል? ይቅርታ በጣም እሺ። ልክ ነህ። ደቂቃው አልቋል፣ ግን ሀሳቡ እንዳናቆራርጠው ይጨርስና ቀጣይ ላይ አይ አልፈልግም፣ እንደዛ ሳይሆን ቀጣይ ላይ ደግሞ ይጨርሰዋል። ይሄ የተቋረጠውን ሀሳብ ደግሞ ቀጣይ ላይ ይቀጥላል። ችግር የለም፣ እንደዛ ይሻላል። እንትን እንዳይበጠበጥ። እሺ እንዲህ ይላል። አይሰማም? ሚዩት ያላደረገ ሰው ነው። አይ ቆይ ሁላችንም በደቂቃ እንደዛ በመከባበብ ምንድነው ቤቱን ልዘዝበት እያለ እናንተን ትምትሉት? እሺ አሁን ቆይ አታድርጊልኝ። ደቂቃውን ቆይ አንዴ ሚዩት ሳያደርጉት በፊት እህቴ አንዴ ደቂቃውን አጥፊውና ሚዩት አስደርጊልኝ መጀመሪያ እነሱ አይ ቆይ በቃ ደቂቃ እየተሰጠን ነው። እኔ በተቻለኝ አቅም ከደቂቃ ጋር አብሬ ሀሳቤን ጨርሼ እንደማስረክብ አንተም እንደዛው ማድረግ አለብህ። እንትኑ ደቂቃውን አንድ አጥፊውና እነሱ ሚዩት አድርጉ፣ ድጋሚ አስጀምሪልኝ። አሁን ልቀጥል። እሺ ሚዩት አድርግና ሀሳቤን ልጨርስ። ደቂቃውን አንድ ጊዜ እንደ አዲስ አስጀምሪው። ኦልሬዲ እንትን ስላለ ካውንት ስላደረገ ልዘዝ አትበል። ሰው ቤት ነው ያለ። ኧረ እኔ እያዘዝኩኝ አይደለም፣ ደቂቃውን የሚያዘን ሁላችሁ ይጨርስ ነበረ። ቶሎ አኩ ያወራና በቃ ምንም ፈቃደኛ ስላልሆንኩኝ። ኧረ አሁንም እኮ ምንም እኮ እያሱሩን እኮ አይደለም። ሀሳቡን ቆጣ ላይ ትጨርሳለህ። በደቂቃ መጨረስ ነበረብህ ዩሲያስ። ወይም ደግሞ የውይይት ልምዱ ከሌለ አትወያይ፣ አትግባ። አይ አለኝ ካልክ ደግሞ በደቂቃ ነው የሚደረግ። ነጥቦችን እያነሳ ነበረ፣ ግን ያው ጥሩ ነው። በቃ ደስ ይላል። አሪፍ በቃ ጥሩ ነጥቦችን ካነሳ መልካም ነው፣ ደስ ይለናል። መሀል ላይ መጨረስ አለበት። ሀሳቡን የጀመረው መጨረስ አለበት። እሺ አሁን ሚዩት አስደርጊልኝና አኩ ይጨርስ። እንደገና ላስጀምርለት ነው እንትኑ ኢዮስያስ ሀሳቡን ሳይጨርስ መጀመሪያ እነሱ ደቂቃውን ሳትሰጪኝ በፊት እንዳትሰጪኝ፣ ቆይ ደቂቃውን ሳትሰጪኝ በፊት እነሱን ሚዩት አስደርጊያቸው ድጋሚ። አሁን ሚዩት አድርጉና ችግር የለም። ለኢዮስያስ 5 ደቂቃ ይሰጠዋል። እንደገና እንደዛ እናደርጋለን። ወይስ መጨረስ አኩ ይጨርስና ይሄ እኮ መብቴ ስለሆነ እኮ ነው። ለመሰላችሁ ቅድም 5 ደቂቃ እሱ ሲያልቅ አቆመዋል እና በቃ እንደዛ ነው። ግዴታዬ ስለሆነ አስቆም። ይሁን ኢትስ ኦኬ፣ ምንም አይደለም። ኢዮስያስ ይቀጥላል። ወደ 5 ደቂቃ ነበር። እሺ 5 ደቂቃ አድርጊው እንትን። አሁን የተነሳው ነገር ምንድን ነው? የመጀመሪያው እግዚአብሔር ነው የሚረዳው ትላለህ። ሰውን እንዲያምን 5 ደቂቃ አድርጊው። እግዚአብሔር ነው የሚረዳው ሰውን ማለት ሰው እንዲያምን የሚረዳው እግዚአብሔር ነው ትላለህ። እንዲያምን ያለ እግዚአብሔር እርዳታ ሰው ማመን የማይችል ከሆነ እና ተመልከቱ፣ በደንብ የተጠየቀውን ጥያቄ እግዚአብሔር ግዴታ ሰውየውን እንዲያምን ልቡን መክፈት ካለበት መርዳት ካለበት
እንደዛ እንዲያደርገው ደግሞ መልሰ ደግሞ ፈቃደኛ መሆን አለበት ትላለህ። ይሄማ እርስ በርሱ ይጣረሳል አልክ። አይጣረስም። የሚጣረሰው ከሉተራን ትምህርት ጋር ነው። ለምን? ሰውየው ገና ከጀምሩ የእንደዚህ አይነት ፍላጎት ሊኖር አይችልም። በፍጹም ለእግዚአብሔር ምንም አይነት እንደዚህ መንፈሳዊ ፍላጎት በፍጹም ሊኖር አይችልም። እንደዛ ሆኖ ነው የሞተው ነፃ ፈቃዱን አጥቶ ብላችሁ ስለምታምኑ አስቀድሞ ጸጋው ሳያገኘው በፊት ወይም ደግሞ እንደ አጠቃላይ በቃ ነፃ ፈቃድ የለም ብላችሁ ስለምታምኑ ከአንተ ትምህርት ጋር አዎ ይጣረሳል። ከክርስትናው ጋር ግን አይጣረስም። ሰውየው ነፃ ፈቃድ አለው ሲጀመርም እኮ። ስለዚህ የሰውየው ነፃ ፈቃድ አለ እዚህ ጋር፣ የእግዚአብሔር ጸጋ ደግሞ አለ። የእግዚአብሔር ጸጋ ይመጣል፣ ሰዎችን ያግዛል። ያ የታመመ የሰው ነፃ ፈቃድ ደግሞ ይታከማል፣ ወይም ደግሞ በእግዚአብሔር እርዳታ ወደ ማመን ምናምን እያደገ ይሄዳል። ሰው ከዛ አንጻር ሊታይ ይገባል። የተምታታ ነው ያልከው ትምህርቱ አይደለም የተምታታው፣ ያንተ መረዳት ነው እዚህ ላይ ማለት ነው የተምታታው። እሺ አንደኛ ጢሞቴዎስ ምዕራፍ 2 ምን አገናኘው ከልብን መከፈት ጋር ብለኛል። አንደኛ ጢሞቴዎስ ምዕራፍ 2 እንዴት ነው የተገናኘው ከልብን መክፈት ጋር? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ ሰዎች ሁሉ ይድኑና እውነትን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኘው ይህ ነው ተብሎ ተቀምጦልናል። እግዚአብሔር ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ ይፈልጋል ተብለናል። ይፈልጋል በቃ ይፈልጋል ካለ አለ እግዚአብሔር ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ እንዲድኑ ይወዳል፣ ይፈልጋል፣ ይፈቅዳል እውነትን እንዲያውቁ። እውነትን ለማወቅ ደግሞ ሰዎች ምን ማድረግ አለባቸው? ልባቸውን ከፍተው ማዳመጥ አለባቸው። የልብ መክፈት ሂደት ደግሞ እግዚአብሔር ልብን ይከፍታል ተብለናል። ልክ ይኸው የሊዲያን ልብ እንደከፈተ ማለት ነው። ልብ መክፈት የእግዚአብሔር ነው። ይኸው በሊዲያ ላይ እኮ አይተናል። የሊዲያን ልብ የከፈተው ምን ትል ዘንድ ነው ይላል ቃሉ። አሁን እኮ ቃሉን በደንብ እየተመለከተ አይደለም። ለዛ ነው ችግር የፈጠረብን። ምን ትል ዘንድ ነው ልቧን ከፍተላት ያለው? ታደምጥ ዘንድ ታደምጥ ዘንድ። ልክ ስታደምጥ እውነትን ወደ ማወቅ ከፍ ትላለች። እግዚአብሔር ደግሞ ሰዎች እውነትን እንዲያውቁ የሚፈልጉትና ማንን ነው? የተወሰኑ ሰዎችን። በሉተራን ትምህርት እግዚአብሔር የተወሰኑትን አስቀድሞ ወስኗል ለማዳን ይባላል። የተወሰኑትን ነው ወይ? አይደለም፣ ሰዎች ሁሉ ብሎ ነግሮናል ጳውሎስ። ስለዛ የምንሰማው የሉተራንን የነ ሉተርን ትምህርት ሳይሆን የጳውሎስን ይሆናል። ጳውሎስ ምን አለ? ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ እግዚአብሔር ይፈቅዳል ብሎ ነገረን። ሌላው እንዳው እዛው ክፍል ላይ እኮ የነ ቆርኔሊዮስንም ጠቅሻለሁ ብለናል። እነ ቆርኔሊዮስ እነርሱም እኮ እግዚአብሔርን ያመልካሉ ተብሎ ተነግሮ ነበረ አልክ። ጥሩ ነው፣ ትክክል። ቆርኔሊዮስም ነፃ ፈቃድ አለው ማለት ነው። ግልጽ እኮ ነው። ተጨማሪ ማስረጃ ማለት ነው ለነፃ ፈቃድ። ከሊዲያ ውጭ ቆርኔሊዮስ ተጨማሪ ማስረጃችን እኮ ነው። አይተዋል። በተደጋጋሚ ፊሮፍ ጋር ትላለህ። እግዚአብሔርን መፍራት እግዚአብሔርን ማምለክ ነው የሚለው። እግዚአብሔርን የሚያመልኩት ያለ ፈቃዳቸው አለ። እግዚአብሔርን ማምለክ ነው። በነገራችን ላይ ፎር ኢንፎርሜሽን ቀደም ማረሜ ነበር፣ ድጋሚ አሁን በስነስርዓት ላረመ። እግዚአብሔርን መፍራት አይደለም የሚለው ማምለክ ነው የሚለው። እግዚአብሔርን የምታመልክ ነው ያለው። ሊዲያ እግዚአብሔርን ታመልክ የነበረች ነች። ኖ በፈቃዷ ነው ያመነች የምታመልከው የተባለው ሮንግ ነው ብላል። እንደዚህ ማን ያለ? ኬታ መጣው? ከአባቶች ነው ወይስ ከራስህ? ከራስህ ከሆነ አልቀበልህም። ታሪካዊ ክርስትና የሚያውቀው ከሆነ እሱን አሳየን። ሊዲያ ያለ ፈቃዷ ነው እግዚአብሔርን ያመለከችው የሚል ኬታ መጣ? በመጽሐፍ ቅዱስ ላይ የለም። ስለዛ ስህተት ሰርተሃል። ሌላው እግዚአብሔርን ማምለክ የሚለው ከክርስትና ጋር አንድ አይደለም ብላል። እግዚአብሔርን ያመልካሉ ወይም ደግሞ ሊዲያ አስቀድማ እግዚአብሔርን የምታመልክ ሴት ነበረች ማለት ወደ ክርስትና አስቀድማ መታ ነበር ማለት ነው ብለናል። እንደዛ ጋይስ እንደዛ አሁን ቅድም አንተ አልነበርክም እንጂ ይህንን እኮ አብራርተን ነበረ። ለምሳሌ ነቢያቱ እግዚአብሔርን ያመልኩ ነበር። ነቢያቱ እግዚአብሔርን ያመልኩ የነበሩት ወይም ለምሳሌ ዳዊትን ነው የወሰደው። ዳዊት እግዚአብሔርን ያመልክ ነበር፣ ግን ክርስቲያን አልነበርም በሰዓቱ። ክርስትና በክርስቶስ ሞትና ትንሣኤ ነው። ስለዚህ ያኔ ክርስትና አልነበረም እና ዳዊት ያለ ፈቃዱ ነው እግዚአብሔርን ያመለከው ልትል ነው? በፈቃዱ እንጂ። በአጭሩ ምንድን ነው እግዚአብሔርን ማምለክ የስ አለ። ክርስቶስ ሲመጣ ግን ፍጹም ይሆናል። አየህ፣ እግዚአብሔርን ማምለክ በፍጽምና ከፍ እያልክ እንድትቀርበው፣ እንድታመልከው፣ እንድታውቀው የክርስቶስ መምጣቱ የግድ ያስፈልገን ነበር። ስለዚህ ጌታ እርሱም ኢየሱስ ክርስቶስ ወደ እኛ መጣ፣ ወደ አብም አቀረበን ነው። የአብ ክንዱ የተባለ ጌታችን ኢየሱስ አብ ክንዱን ሰደደልን። ጌታ ኢየሱስን በልጁ በኢየሱስ በክንዱ አቀረበን። እኛ ምን ከሆንን? ፈቃደኞች ከሆንን። እናንተ ግን ፈቃደኛ መሆን አንችልም ነው እያላችሁ ያላችሁት። ይሄ ደግሞ ከምን ትምህርት የወጣ ነው? አንደኛ ከመጽሐፍ ቅዱስ ውጭ፣ አየህ፣ መጽሐፍ ቅዱስ የማያውቀው እንግዳ ትምህርት ነው። እኔ እንግዲህ አሁን እስካየሁት ማለት ነው። ሁለተኛ ታሪካዊም ክርስትና ውስጥም አይታወቅም በአባቱ እሺ ኢዮሲ ትቀጥላለህ ወይስ? እሺ ነበረኝ። ጆናታን ቀጥል፣ ችግር የለም።
እሺ አሁን ደግሞ ከጆና ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። እሺ አንዴ ኩስ እየነገረ ችግር የለም እንቀጥላለን። ጆ ማጠቃለያ በሰጠና በሀሳብ ወደ አንተ ቢመጣ ደስ ይለኛል። እሺ ማጠቃለያ ቀጣይ ደግሞ እኔ እሄዳለሁ ማለት ነው። አያስፈቅዶ ነው እኮ ቅድም እንትን ያለው አኪ ምን አኩስ አንተ ስታጠቃልል እኔም ደግሞ አጠቃልላለሁ ነው እያልኩ ያለሁት። ደቂቃችን እንደዛ ነው የሚሆንበት። ሌሎቹ ግን መስማት አለብህ። እነ ጆናታን እኔ ጋር ትቀጥላለህ። አማን ሻሎም ኦኬ ማን ዚሆን ከሱ ጋርም እቀጥላለሁ፣ ችግር የለውም። ግን በጣም ላጭር ደቂቃ አሁን በጣም ሼም ይዞኝ ለእናንተ እንደዛ ስላላችሁ ጨርቁ እያወራሉት ቅድም እንዳልኩት ቶሎ እንጨርስ። ሁለት ደቂቃ ይሰጠን። እኔና ዮሲያስ ከጆናታን ጋር ለጥቂት ደቂቃ ለማውራት ደግሞ እንቀጥላለን። ሁለት ደቂቃ በቂያችን። አንድ ጊዜ አንድ ነገር ላስታውሳችሁ። የጀመረው ማውራት ሲጀመር ዮሲያስ ጋር የጀመረው አክሊል ስለሆነ የሚያልቀው በዮሲያስ ነው። እባክህን አንተ ልጅ ለምን መሀል ላይ እንደምትገኝ ሰው እኮ ይታዘብሃል። ለምንድን ነው አንተ አንተን አላወራሁም? ኦርደሩ ነው እያወራሁ ያለሁት። ዩሲያስ ነው የጀመረው እኮ። ሁሉም እኮ ሰው እኮ ሰምቷል። መበጥበጥ ትወዳለህ። እኔ ጋር ትላለህ። በቃ አንተ ነው የጀመርከው፣ በዩሲያስ ነው የሚያልቀው። እኔ እንደው ከይቅርታ ጋር እንደው ገዝተ ላይ ራሱ ባትቀመጥ እና እታች ሆነ ብትሰማን ከይቅርታ ጋር አንተ የምትለኝ እንዴ? አይደለም እኔ እያዘዝኩ አይደለም። ደፋር ነህ። ወደ እንትኑ እንግባ። ስለዛ ለዩሲያስ እና ሁለት ደቂቃ ይሰጣችሁና ጆናታን ሉተራን ይናገርና ከዛ ለዩሲያስ 7 ደቂቃ እንሰጠዋለን። እንደዛ አይደለም። ማንዚዮን እንጃ እንግዲህ ስምሽ ሲሆን ከሆነ ዝም የጽዮን ብዬ ልቀጥልና ይኸውልሽ እየተባለ ያለው እሺ ጆም እያለ ያለው ምንድነው? ለዩሲያስ እና ለእኔ ሁለት ደቂቃ ይሰጥና ከዛ ከጆናታን ጋር ልቀጥል ለተወሰነ ደቂቃ ማለት ነው። ዩሲያስ ቀጥል ግን ለዩሲያስ እንዳልሽበት 3 ደቂቃ ላቅሽ። እሺ 5 ደቂቃ 3 ደቂቃ ዛያን ቆየማ አወያይተሽ ታውቂያለሽ አይደል? ከዚህ በፊት እንደዚህ ነው የሚደረገው። አንድ ሰው ሲጀምር የጀመረው ሰው አይጨርስም። ሁለተኛ የሆነው ሰው ነው የሚጨርሰው። ማን የጀመረው ሲሆን ይሄንን በእኔና በዩሲያስ መካከል ያለው ባወራው ቁጥር ለምን ነው ምን አግብቶ ነው የምትገባው? አንተ እኮ ተወያይ አይደለም። አንተ ራስህ ልሳወራ እናንተ አውሩ። ይቅርታ አድርጉልኝ። ቆይ አንዴ። ቆይ በቃ እናንተ አውሩ። እኔ ሲጀመር በጣም ሰዓት በሌለኝ ሰዓት ስለሆነ የገባሁት እናንተ አውሩ። ከታላቅ ዛሬ አወራሁት ነው አብረህ የምትከፍተው። ቀጥሉ እናንተ። ይቅርታ አድርጉልኝ። ጆ ወይ ደግሞ ቴሌግራም ላይ ናና ከአንተ ጋር እናወራለን። ወንድም እኮ እንዳትሆን እሺ ማሉት ወይም ጆናታን ሉተር ዩሲያስ ቀጥል። እሺ ሁለት ደቂቃ ከሁለት ደቂቃ በላይ እንዳትወስዱ። ሁለት ደቂቃ እናወራና ወደ ጆ ልመለስ። ቀጥል ዩሲያስ። አኬ እኔ ደስ ማለት ብታደምጥ ደስ የሚለኝ ደቂቃ ወስን አትስጥ። እዚህ አሁን ገስትን አይደል ውይይት ላይ ነው የገባው። በሚሰጥ ተስማምተህ ሄድ ወይ ካልተስማማ አልተስማማኝም በል እንጂ መመሪያ ባትሰጥ ጥሩ ነው። እኔም መመሪያ እየሰጠው ስላልሆነ ማለት ነው። ቅድም እኔ ደቂቃ አልቋል ስባል በኋላ 5 ደቂቃ ይሰጣል ስባል ተስማምቼ ነው የቀጠልኩትና አልተከራከርኩም። ስለዚህ ባትከራከር ጥሩ ነው፣ ወይም ውሳኔ ሀሳብ ባታቀርብ ጥሩ ነው ለማለት ነው። ኤኒዌይስ ቀጥል። ምንም ማለት በለ ኤኒዌይስ በመጀመሪያ ደረጃ ተደጋጋሚ እዚሁ ቲክቶክ ላይ የምታወራው ነገር አለ ማለት የሉትራንንም የሪፎርምድም አጠቃላይ ወንጌላውያን አስተምሮ ጨርሶ ምንም አይነት ድጋፍ የሌለው የሐሰት ትምህርት አድርገህ የምታቀርበው ነገር አለ እና እኔ በደንብ አድርጌ ደመቅ አድርጌ ልንገርህ። በእግዚአብሔር ትብብር በሰው ነፃ ፈቃድ ይዳናል የሚለው ትምህርት እጅግ መጽሐፍ ቅዱሳዊ ያልሆነ በስራ ስለመጽደቅ የሚናገር የሴሚ ፕላጊያን ትምህርት ነውና መጽሐፍ ቅዱሳዊ ጨርሶ ሊሆን አይችልም። የስህተት ትምህርት ነው። መጽሐፈ ስምምነት መግቢያም ላይ ስለ ነፃ ፈቃድ የተቀመጠው ሐሳብ በዚህ ትምህርት የሚያምኑ ሁሉ ሐሰተኞች ናቸው ብሎ ያስቀምጣል እና በአንተ ልክ ስላልተናገርን ዝም ያልን ሲመስል እንትን እንዳይሆን ለማለት ፈልጌ ነው። እዚህም የምንናገረው ነገር አለ። ውይይቱ ላይ እናተኩር ብለን እንጂ ሐሰት ትምህርት በሚለው አንግል እናውራ ከተባለ እኛ የምናወራው ነገር ይኖረናል። በነገራችን ላይ ሁለት ነገር ብቻ አልናገር። በነገራችን ላይ የግድ ምንድን ነው ለመዳን ወይም ደግሞ ዳግም ለመወለድ የግለሰቡ እምነት ያስፈልገዋል ብለህ አስቀመጥክ በኋላ ይህንን የማይቀበሉ ሁሉ ሐሰተኞች ናቸው ብለህ ጸጋ ብቻ በሚለው የላይቭ ምንድን ነው የቲክቶክ ላይቭ ፕሮግራም ላይ አውርተሃል እና ግን ህፃናት በግላቸው ማመን ስለማይችሉ
ማለትም ማመን የማይችሉ ፍጥረቶች ስለሆኑ ቤተሰቦቻቸው በፈቃዳቸው በሚያደርጉት ጥምቀት ስለሆነ እንትን የሚሉት ያንተ መሪ ይፋለስብሃል ማለት ነው። ስለዚህ ሐሰተኛ እየሆንክ ነው ማለት ነው። ህፃናት ዳግም ይወለዳሉ በጥምቀት ወይም ይድናሉ ብለህ ካመንክ በፈቃድ ማመን የሚለውን ነገር ስለማያሟላልህ እኛን ስትተቸን በፈቃድ አያምኑም ብለው በፈቃድ አይዳንም ብለው የሚያስተምሩ ሰዎች ሐሰተኞች ናቸው እንዳልክ አንተም በዚሁ መስፈርት መሰረት ሐሰተኛ ሆናል ማለት ነው። ሶ ሰልፍ ኮንትራዲክተሪ ክሌም ነው የምታስቀምጠው። ኤኒዌይስ ቅድም እሱን ከቃሌ ጋር ስራውላችሁ ወደዛ አልመለስም። የሊዲያን ጉዳይ በሚመለከት በተደጋጋሚ አንስቼልሃለሁ። አሁንም የጢሞቴዎስን ሄደ ያነሳ ወይ አያስኬድም። ሁሉን እንዲድን በሚፈልግ ብለ ያነሳው ሐሳብ ሉትራንም እኮ እንደዚያ ያምናሉ። ኦርቶዶክሶች ብቻ አይደሉም። በሉትራን ትምህርት እግዚአብሔር ሁሉም ሰው እንዲድን ይፈልጋል። ነገር ግን ሁሉም ሰው እንዲድን ይፈልጋል ማለት ሁሉም ሰው ልብ ይከፈታል ማለት ነው የሚል ኢንፈራንስ ሎጂካሊ ኮንትራዲክተሪ ነው። ምክንያቱም እግዚአብሔር ሁሉም ሰው እግዚአብሔር የፈለገው ሁሉ ይሆናል ማለት አይደለም። ምክንያቱም እግዚአብሔር ወንጌሉን ለሁሉም ይሰብካል፣ ሰው ግን እምቢ ይላል፣ በፈቃዱ ይቃወማል ያንን የመዳን መንገድ ወደ ጥፋት ጎዳና ይሄዳል ማለት ነው፣ ለፍርድ ይዘጋጃል። ነገር ግን በእግዚአብሔር ጸጋ አማካኝነት በወንጌል ሰበካ ዳግም ይወለዱ የእግዚአብሔር ልጆች ይሆናሉ። ከእግዚአብሔር ቅድመ ሐሳቤ ጋር ከቅድመ ምዳቤ ጋር ተያይዞ የሚብራራ ነው። ይሄ ሉትራኑ ፐርስፔክቲቭ ነው ማለት ነው። ስለዚህ ምን ለማለት ነው? ሰው ሁሉ እንዲድን እግዚአብሔር ይፈልጋል። እኛም እናነሳዋለን። አንተ ያነሳውን አንደኛ ጢሞቴዎስ መልእክትን ሁሉም እንዲድን እግዚአብሔር ይፈልጋል። ያ ማለት ግን የሁሉም ሰው ልብ ይከፈታል ማለት ግን አይደለም። ይሄንን በሚመለከት ማስረጃ አድርጋ አቅርብዬ አንድ ማስረጃም አላቀረብክልኝም። ሰው እንዲድን ይፈልጋል የሚለውን ጥቅስ ከመጥቀስ ውጭ ሐዋርያት ሥራ መጽሐፍ ውስጥ አንድ ጥቅስ አምጣ ከሊዲያ ውጭ ብለህ አላመጣህም። ኤኒዌይስ ጨርሻለሁ። ጆናታን ቀጥል። ጆናታን ቀጥል። እሺ፣ ለማንኛውም ለእሱ የሰጠትን 3 ደቂቃ ለኔ ማስቀምጪልኝ። እሺ፣ ጆናታን ደግሞ ይቀጥልና ትቀጥላለህ። ከዛ ቆይ ይሄ የኛ ነው ማለቂያ ያለበት። ከዛ ነው ጆን የሚቀጥለው። ጆናታን ያውቁታል ነገሩ። ለዛ እሺ፣ ቀጥልና ከዛ ጆናታን ይቀጥላል። ከዛ ሌሎቹም ይደርሳቸዋል። እንግዲህ አሁን እሺ፣ አንደኛውን ለምን አትመልስም? እሺ፣ ራሱ ጀምሮ ራሱ እንዴት ይጨርሳል? እኔ አይደለም የጀመርኩት። እባክህን ጽዮን አላየሽም? የጀመረው ማን ነው? እና ዮሴያስ ማውራት ስንጀምር ይሄ ልጅ ለምን እንደሚረብሻቸው በቃ ይመልስለት። ካናን ይመልስለት። እሺ በቃ እሺ 3 ደቂቃውን ስጭኝና ዮሴያስ አሁን መናገር ሲጀምር ምን አይነት ነገርን ተናግሮ እንዲጀምረው እንደው በፍቃድ መተባበር መዳን አይቻልም ማለትም ሰው ፈቅዶ መዳን አይችልም። ሰው ፈቅዶ መዳን አይችልም። ይህ ሐሰተኛ ትምህርት ነው። እንደውም አለና የስምምነቱን መምሪያ መግቢያ ላይ አለ የሉትራኖችን መጽሐፍ ጠቅሶ ነው እዛ ላይ እንደተቀመጠው ይህንን የሚቀበሉ አለ ፈቅዶ መዳን ይቻላል የሚለውን ማለት ነው። ሰው ፈቅዶ ይድናል የሚለውን ይህንን የሚቀበሉ ሁሉ ሐሰተኞች ናቸው ይላል። እንደውም በግልጽ ልንገር አለ። እንግዲያውስ እኔም ብቻ አይደለም እዚህ ጋር እየተከታተሉ ካሉት ውስጥ አብዛኛው ጴንጤዎችንም እየተናገርክ ነው። ምክንያቱም ብዙ ጴንጤዎች በፈቃዳችን ይዳኑ ብሎ ያምናሉ ልክ እንደኔ። ስለዚህ የአንተ እምነት ጴንጤዎችን ሁሉ ሐሰተኛ አድርጎ የሚያስቀምጥ ነው። መጽሐፍ ቅዱስ ምን ይላል? አየህ፣ ቆይ እባክህን። እንግዲህ ጴንጤዎች በፈቃዳችን አልዳንም ፈቃደኞች ሆነን አይደለም የዳን ነው ካሉ መብታቸው ነው፣ እነሱ ይናገሩ። አንተ ውሸት የሚለውን ተውና አሁን ደቂቃዬን አትውሰድብኝ። ለማንኛውም በፈቃዳችን ነው የዳን ነው ለሚለው ሐሰተኞች ብለህ ያመጣኸው ማስረጃ የራስን ቤተ እምነት መጽሐፍ እንጂ መጽሐፍ ቅዱስን ወይም አባቶችን አይደለም። እኔ ግን ያመጣሁልህ አባቶችን የኢርሲያን ታሪክንና መጽሐፍ ቅዱስን ነው። ሁለተኛ ምንድነው እግዚአብሔር የሁሉንም ሰው ልብ ይከፍታል ለሚለው አንደኛ ጢሞቴዎስን ጠቅሰሃል። እርግጥ ነው እግዚአብሔር ሁሉንም ሰው ለማዳን ይፈልጋል የሚለውን እኛም እኮ እንጠቅሰዋለን አልከኝ። እሺ፣ እና ልባቸው ግን እንዴት ሁሉም ይከፈታል? አንዳንዶቹ ሰዎች እኮ አይፈቅዱም ማለት እሱንማ መጀመሪያ እኔ አይደል እንዳልኩ የቅዱስ ዮሐንስ አፈወርቅን ጠቅሼ ልብን የሚከፍተው እግዚአብሔር ነው አለ ዮሐንስ አፈወርቅ። ቅድም ጠቅሼ እኮ ስነግርህ ነበረ። ግን ደግሞ የማይፈቅዱ አሉ። ልባቸውን የሚከፍተው ግን ምን አይነት ሰዎችን ነው? የሚፈቅዱትን ዊሊንግ የሆኑትን እነርሱን ብቻ ነው ልባቸውን የሚከፍተው ይላል። ስለዛ እግዚአብሔር የሁሉንም ልብ ለመክፈት ዝግጁ ነው። የሁሉንም ልብ ያንኳኳል ነበር ያልኩ። ግን ፈቃደኛ የሆኑትን ልባቸውን ይከፍታል። አልፈልግም ያሉትን ደግሞ ልባቸውን የሚያደነድኑትን ግን ይተዋቸዋል፣ አሳልፎ ይሰጣቸዋል። በእናንተ እምነት ግን ነው ሁሉም ሰው እምቢ የሚል ነው፣ አልፈልግም የሚል ነው፣ የሚቃወም ነው ብላችሁ የምታስተምሩት። የአንዳንዶቹን ልብ እንዲከፈተ ታዲያ ሁሉም የሚቃወም ከሆነ የአንዳንዶቹን ከፍቶ የአንዳንዶቹን ለምን ዝም አለ?
ከዚህ አንጻር የእናንተ አምላክ አድሏዊ አምላክ ነው አያስብልም ወይ ነው? እንዴት ያንዳንዶቹን ከፈተ? የተሻሉ ሆኖ ተገኝተው ነው አይተዋል። ስለዚህ ስህተት ነው። ህፃናትን አንስተሃል። ምንም ህፃናትን ቅድም ሰፊ ጊዜ ወስጄ አስረድቻለሁ። ህፃናትና የእናንተ ትምህርት ጭራሽ አይገናኝም። እኛ ህፃናት ምንድን ነው ህፃናት መጠመቅ አለባቸው ስንል ነፃ ፈቃዳቸውን እንደው አተውት በዛ ደረጃ ሞተው እያልን አይደለም። እናንተ እኮ ጸጋው መቅደም አለበት ያላችሁት ማለት ከጸጋው በኋላ ነው የሚያምኑት አይነት ነገር ማለት ነው። ማመን አይችሉም ያላችሁት ነፃ ፈቃድ እስኪያጡ ድረስ ሞተዋልና ነፃ ፈቃድ ስለሌላቸው ነው። ለመንፈሳዊ ነገር ፈቃድ መስጠት አይችሉም። ጭራሽ የለም እንደዚህ አቅሙ ምንም ነገር የለም ብላችሁ ስለምታምኑ ነው። አመሰግናለሁ። ቅድም እንዳልኩት ካታጎሪካል ፋላሲ። እሺ ዮሲ ቀጥል እስቲ አንተና ዮሲያስ አይደለም ዮሲያስ ጋርም አይጨርስም። አሁን ወደ ጆናታን አንዴ ይቅርታ ቮይስ አለሽ? አዎ አለው። አንድ ጊዜ ቤቱን እኔ ልምራው። አንዴ ጤናት የምትመራው እሱ መታ አይደለም እሱ መጣቂ አንድ ጊዜ ባለቤቷን ነው የምጠይቀው። ሁላችንም ነን፣ እኔም እሷም ባህሩም ሶስታችን ነን። ችግር የለውም ወንድም ማለት አንዴ ለእኔ ስቶኛ ውይይቱም ከዚህ በፊት እንደሚደረግ ሄሮና እየመራች ነው። ጆና የወጣው በዚህ ምክንያት ነው። በቃ ቆየ በጣም። ስለዚህ ቤቱን ልምረልኩ ለዛ ነው። ጆናታን መውጣት አልነበረበትም። ስለዛ ከጆናታን ጋር እንግዲህ ወይ ሌላ ቀን ደግሞ እንገናኛለን። እኔ ሰውም እየጠበቀኝ ስለሆነ እግዚአብሔር ያክብርልኝ። ትንሽማ መቆየት አለብህ ወይ? ጆና ከሌለ ጌታ በሚያውቀው ቅድምም ነግሬሻለሁ። ለእናንተ የሚገኝ ነው። ገባኝ። ግን የአንድ የሁለት ሰው 3 ደቂቃ መስማት አለብህ። እነሱ እንዳዳመጡ በጣም ይቅርታ። እንግዲህ ይቅርታ መጠየቅ ካለብኝ ይቅርታ ጠይቃቸዋለሁ። እሺ መቼ ቀን እንደምትመጣ እንግዲህ ትነግረናለህ። በተደጋጋሚ ስልክ እየገባ ሰዎች ጋር እየሄድኩኝ ነው። በጣም ይቅርታ። አሁን ጆ ቢመጣ ራሱ አሁን ይከብደኛል ጌታ በሚያውቀው። እሺ መቼ ለመወያየት ፈቃደኛ እንደዚህ ደግሞ ብቅ እላለሁ። እንደዚህ ደግሞ በውስጥ ዝም ብሎ ጻፊልኝና ማስታወቂያ ትሰራላችሁ። በቃ እናወራለን። ከዮሲ ጋር ከቃል ጋር ከነሱ ጋር እንትን ትላላችሁ፣ ትወያያላችሁ። አንዱን ቀን ስጠኝ በዚህ ሳምንት የሚመቸኝ እናደርጋለን። በርቱልኝ። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ።